ከጌታ ስር ማለት ነው። ጥፍት ስትሉ ምናምን እግዚአብሔር ምን ሊያደርግ ይችላል? የሆነ እግዚአብሔር የተዋችሁ እንዲመስላችሁ እንደዚህ አይነት ስሜት ውስጣችሁ እንዲፈጠር ሊያደርግ ይችላል። ልክ እንደዛ እንደሆነ ስታውቁ መፈለግ ትጀምራላችሁ። የሆነ ነገር እንዳጣችሁ ስታውቁ ጋይዝ እንዳጣችሁ በቃ ከህይወታችሁ ውስጥ የሆነ ነገር ሚስ እንዳደረጋችሁ የሆነ እንዳጣችሁ ስታውቁ ያንን ነገር መፈለግ ትጀምራላችሁ። በተለይ እንደሚያስፈልጋችሁ ከገባችሁ ማለት ነው። እና እግዚአብሔር አንዳንዴ ወደ እርሱ እንድትቀርቡ እንድትፈልጉት እንድትሹት ምናምን እርሱ ማለት ነው የሆነ በቃ የሆነ የእግዚአብሔርን ይሄ በህይወታችሁ ውስጥ ያሉን ይሄ መገኘቱ ምናምን ስውር ሊያደርግባችሁ ይችላል። ይሄ የእግዚአብሔር በራሱ ፈቃድ እንደዚህ ሊያደርግ ይችላል። አንዳንድ ጊዜ ደግሞ ከራሳችን ስንፍና የተነሳ በጣም ርቀን ከጌታ ምናምን ከእግዚአብሔር ቤት በመራቅ ምናምን እንደዚህ ነገር ውስጣችን ሊፈጠር ይችላል። በየትኛውም መንገድ ይሁን ግን ቢያንስ ኧረ እንደው ለጌታ እኮ ምንም እንደው የክርስቶስን ፕሬሰንሱን ይሄ የሆነ መገኘቱን በህይወቴ ውስጥ ምናምን በደንብ ፊል እያደረኩት አይደለም። የሆነ እንዴት ነው ጌታን የሆነ ምንም እየወደድኩት አይደለም። የመውደድ ስሜት ወይ ምናምን የመናፈቅ ስሜት ምንም አይሰማኝም። ክርስቶስን ስለ ክርስቶስ ሳስብ የደስታ ስሜት አይሰማኝም። ምንም ነገር የለውበት ምናምን ብሎ መጨነቅ ግን በቃ ለእንደዚህ አይነት ሰው ማለት ነው መጨነቅ የመጀመሪያው ነው። ወይም ደግሞ ማሰብ ያኔ ምን ይሆናል? ለምሳሌ እኔ እንደዛ ብሎ ጠይቆኝ የሚያውቅ ሰው አለ። እንደዛ ብሎ ጠይቆኝ የሚያውቁ ሰዎች አሉ። ምንም በቃ ስለ ጌታ ምንም ስሜቱ የለኝም ምናምን እንደዛ እና ለእንደዚህ አይነት ሰው የመጀመሪያው ነገር ምንድነው? ተጨንቆ ነው እንግዲህ ያሰው አይደል ይጠይቀኝ ልክ ተጨንቆ በጣም ጥሩ ነው። አሁን ስለዛ ልክ ተጨንቆ መጥቶ እኔን እንደጠይቀኝ ምን እንዲያደርገን ምን መክረው ለጌታ ዝም ብለህ ንገረው እስቲ ይህንን ጭንቀትና ጌታ ሆይ እንደምትወደኝ ገብቶኛል፣ እንደሞትክልኝ ገብቶኛል፣ ሞተ እንዳልቀረ እንደተነሳ ገብቶኛል፣ ሞቱ እንዳልቀረ እንደተነሳ ምናምን። በነገራችን ላይ ከዚህ በፊት እንዳልኳቸው ነው ከመጽሐፍ ቅዱስ ውጭ ራሱ በጣም ብዙ ልናስረዳባቸው የምንችላቸው መንገዶች አሉ። ጌታ ቢረዳኝ ወደፊት እሱ ላይ ነው በጣም በሰፊው መስራት የምፈልገው። ይሄ የፕሮቴስታንቲዝም ነገር አንድ ጊዜ ክትም አድርጌ ወደዛ እንትን ጨርሼ ስላችሁ እዛ ጉዳይ ላይ መስራቱን አቁሜ የክርስቶስ ትንሣኤ ላይ በጣም ፎከስ አድርጌ ቢሰራ ደስ ይለኛል። እዛ ላይ ትኩረቴን አድርጌ ትንሣኤ ክርስቶስ ላይ የጌታችን መነሳቱ ላይ ማለት ነው። ከመጽሐፍ ቅዱስ ውጭ ራሱ ጋይዝ ኢቭን መጽሐፍ ቅዱስ የእናንተ መጽሐፍ ነው ለሚሉ ራሱ ከመጽሐፍ ቅዱስ ውጭ ራሱ ባይ ሪዝኒንግ ምናምን ማስረዳት እንችላለን የጌታችንን ትንሣኤ። ስለዛ ምንድነው አንድ ሰው የክርስቶስን ሞቱን ትንሣኤውን ካመነ ግን ውስጡ ግን ስለ ክርስቶስ ጥሩ ማለት ያ ስሜት ቅድም ያልኳችሁ ስሜት የማይመጣበት ከሆነ እኔ ጋር ልክ መጥቶ እንደሚናገረኝ ወደ ጌታን መናገር ጌታ ሆይ ምን ያህል እንደወደድከኝ አይቻለሁ፣ ያውም ጠላት ሳለሁ ገና ኃጢአተኛ ሳለሁ ስለኔ ሞተሃል፣ በዚህም ፍቅርን ገልጸሃል። የሰማዩ አባት እግዚአብሔር አብ እጅጉን እንደሚወደኝ አንተን ብቸኛውን ልጁን ክርስቶስ ኢየሱስን እንደላከልኝም አውቄያለሁ። ጌታዊ ግን እኔ ለአንተ ግን ምንም ያው ውስጤን አንተ ታውቀዋለህ ነው ጋይስ ባትሉት እንዳታሽሞነሙትሽ። በጌታ ፊት ስትሆኑ ማሽሞንሙን አያስፈልግም፣ ምክንያት መደርደር አያስፈልግም። እናንተ ስለ ራሳችሁ ከምታውቁት በላይ ጌታ የውስጣችሁን ያውቃል። ስለዛ በጌታ ፊት ስንቀርብ በጣም ድካማችንን ማሳወቅን ያለብን። ጌታዊ ውስጤን አንተ ታውቃለህ፣ በአንተ ፊት የሚሸፋፈነው ነገር መቼስ የለም እና በቃ ጥሩ ነገር የለኝም። አሁን እንደዚህ ስትለው የሆነ አንደኛ በቃ ውስጥህን በቃ የውስጥህን ነገር እየተናገርክ ነው። ለአንተ ያለኝ ፍቅር ምንም እዚህ ግባ የሚባል አይደለም። አንተን መውደድ የለም በውስጤ፣ ግን ከአንተ ጋር መኖር እፈልጋለሁ። ጌታ አንተን መውደድ እፈልጋለሁ እና ስለ አንተ ሳስብ በአንተ ደስ መሰኘትን እፈልጋለሁ። ይህንን ግን በራሴ ማድረግ አልቻልኩም እና ጌታዊ ይህንን አንተ ስጠኝ። አሁን ይህን እንደዚህ አይነት ጸሎት ተጸልዩን ጌታን እንደዚህ ከልብህ ጠይቀው ማለት ነው። ጌታን አስበው፣ ኢየሱስ ክርስቶስን እንደዚህ ብለህ ጠይቀው። እንዲህ አንተ መጥፎ ነገር እኮ አልጠየኩም፣ ኃጢአት አልጠየኩም፣ ሌላውን ተው፣ ገንዘብ አልጠየኩም፣ ልብስና ጫማ መኪናና ቤት አልጠየኩም፣ ኢቨን የሚበላ መሰረታዊ ነገር አልጠየኩም። የጠየቀው ጌታዊ አንተን መውደድ እፈልጋለሁ፣ አንተን መውደድ እፈልጋለሁ አባቱ፣ በቃ እሱን ስጠኝ። አንተን መውደድን በልቤ ውስጥ አፍስስ። አንተን መውደድን፣ አንተን ማፍቀርን። እኔ ጋይስ ጌታን እንወዳለን። አብዛኞቻችሁ ጌታን ትወዳላችሁ። ኦፍኮርስ ያው መጠኑ ይለያያል፣ ሊለያይ ይችላል እንጂ አብዛኞቻችን መቼስ ጌታን እንወዳለን።
እንደ አቅሚቲ ማለት ያው እንግዲህ ጌታ በረዳን ልክ ምናምን ሁላችሁም ትወዱታላችሁ። ይሄ ኤክሰፕሽናል ነው። አንዳንድ ሰው ነው እንደዛ የሚሰማው። ግን ይሁን ችግር የለውም ቢሰማችሁ ምንም ችግር የለውም። አሁን እንትን እንድትሉ ሳይሆን ችግር የለውም ስል በዛው ቀጥሉ እያልኩኝ ሳይሆን ግን ይሄ ስሜት ግን መምጣት አለበት። የትኛው ኧረ ለምንድን ነው ጌታን የማልወደው የሚል ውስጣችሁ ላይ በቃ ቁጭት። ከዛ በኋላ ወደ ጌታ ቀጥታ ሄዳችሁ በጌታ ፊት ቅድም ያልኳችሁን ማለት በትህትና እሺ፣ በትህትና የምትፈልጉትን ብቻ ነገሩት። የእናንተ ፍላጎታችሁ የኛ ፍላጎታችን መሆን ያለበት በቃ ከጌታ ጋር መኖር እንዲህ በጌታ እኔ በቃ ከክርስቶስ ጋር መኖር ነው አልቲሜት የሆነው ፍላጎታችን መሆን ያለበት። ከጌታችን ከእርሱ ጋር መኖር ማለት ከእርሱ ጋር መኖር በቃ ሄዳችሁ እና የምትጠይቁት ጥያቄ ክርስቶስን እንዳልኳችሁ በቃ ይሄ ነው ማለት በቃ ጌታ ሆይ ከአንተ ጋር መኖር እፈልጋለሁ። እና ጌታ ደግሞ ይፈልጋችኋል። በጣም በጣም ነው የሚፈልጋችሁ፣ የሚፈልገን በጣም ማለት ነው። ልክ ይሄ እንደ በለሷ ሁሌ ፍለጋ እንደሚመጣ ሁሌም ፍለጋ እናንተ ጋር የሚመጡ ግን አንዳንድ ጊዜ ግን ምን ሊያደርግ ይችላል ጌታ ማለት ነው። የተወሰነ ጊዜ ግን ሊያስጠብቃችሁ ደግሞ ይችላል። አንዳንዴ እንደዛ ነው። የሆነ አሁን ጠይቃችሁት አሁን እዚሁ አንዳንዴ እንደዛ ነው። በዚሁ እየጠየቃችሁት አሁን እንደዚህ ዝም ብላችሁ አሁን ይሄንን ጸሩት ማለት ነው። አሁን እንዳልኳችሁ የሆነ አእምሯችሁን ስብስብ አድርጋችሁ በትችሉ የሆነ መዝሙርም ቢሆን ሰምታችሁ ምናምን ወደ አእምሯችሁ ተሰብስባችሁ ከዛ በኋላ በጌታ ፊት ሄዳችሁ ቁጭ ብላችሁ ወይም ተንበርክካችሁ ማለት ነው። ቁጭ ብላችሁ ኢነሴንስ በርከኬ ማለት ቁጭ ማለት ነው። ዝም ብሎ ይሄ ሶፋ ላይ እንደምትቀመጡት ምናምን ከሚሆን በርከኬ ማለት ቁጭ ብላችሁ ዝቅ ብላችሁ ወይም ተንበርክካችሁ መጀመሪያ ዝም ብሎ በቃ የእግዚአብሔርን ስም መጥራት ማለት በቅዱስ መስቀል ምልክት አማትባችሁ ምናምን በአብ ወልድ መንፈስ ቅዱስ ምናምን ብላችሁ ማለት ነው። በቃ የእግዚአብሔርን ስም የጌታችንን ስም ደጋግማችሁ ትጠራላችሁ። የሆነ በደንብ ወደ ራሳችሁ ወደ ልባችሁን ስብስብ አድርጋችሁ ማለት ነው ትጠሩና በቃ የሆነ መናገር ቅድም እንዳልኳችሁ በቃ ደክሞኛል እና ልክ እንደዛ እየጸለያችሁ እያለ ቀጥታ ከልባችሁ ስትጸልዩ ጌታ መልሱም ቀጥታ ወደ ልብ ነው እና እዛው እየጸለያችሁም የሆነ የሚሰማችሁ አንዳች ደስታ ሊኖር ይችላል፣ አንዳች የሆነ ስሜት ሊኖር ይችላል። አሁን እኔ ደግሞ ወደማይሆን ልምምድ ደግሞ እንዳትሄዱ የሆነ አጉል የሆነ እንደዚህ እንትን የሆነ ስሜት ካልተፈጠረብን ምናምን ወደሚል እንዳትሄዱ የስጋዊ የሆነ ስሜታዊ የሆኑ ነገሮች ምናምን። ግን አትሊስት ግን የሆነ የሚታወቃችሁ ነገር ይኖራል። አንዳንዴ ጌታ ቶሎ ምላሽን ይሰጣል። አንዳንዴ ግን የተወሰነ ጊዜ ደግሞ ዝም ሊል ይችላል ሳይሆን እናንተ በዚህ ውስጥ የተወሰነ እንድታልፉ እንደዚህ በመለመን ደጅ በመጥናት ውስጥ ደግሞ የተወሰነ እንድታልፉ ደግሞ ሊፈቅድ ይችላል። እመኑኝ፣ እንደዛ ካደረገም ለእኛው ጥቅም ነው ማለት እግዚአብሔርን አሁን መላልሰ ስለጠየቀው ምንም የሚጠቀሙ ነገር የለም። እውነቱን ለመናገር ማለት እርሱ ባለጠጋ ነው። ግን በዛ ውስጥ ግን እኛ የሆነ ነገራችን እየተሰራ ሊሄድ ስለሚችል አንዳንድ ጊዜ እግዚአብሔር እንደዛ ያደርጋል። ስለዛ መልሶ መላልሶ ምናምን ነገር እግዚአብሔር ሊጠየቅ ይችላል። መዝሙረኛው ዳዊት እንደሚናገረው ነው። እግዚአብሔርን ቆይቼ ደጅ ጠናሁት ይላል። ምንድነው ቆይቼ ደጅ ጠናሁት ማለት? እግዚአብሔርን ከሆነ ጊዜ በኋላ ቆይቼ ከዛ ሄጄ ደጅ ጠናሁት ማለት እኮ አይደለም። እግዚአብሔርን መዝሙረኛው ዳዊት እግዚአብሔርን ቆይቼ ደጅ ጠናሁት ማለት በቃ አብዝቼ ማለት ነው። ቆይቼ በቃ ደጅ ስጠናው ቆየሁኝ እንደማለት ነው። እግዚአብሔርን ደጅ ስጠናው ቆየሁኝ። ስለዛ እግዚአብሔርን ቆይቼ ደጅ ጠናሁት እርሱም ዘንበል አለልኝ ጩኸቴንም ሰማኝ ይላል። አይተዋል። እግዚአብሔርን አንዳንድ ጊዜ መላልሰ ደጅ እንድጠናው እንደዚህ እንትን ሊል ይችላል። ባለፈው የከነናዊቷን ሴት አንስተን እያወራን ነበር። ያቺ ምንድነው ከነናዊቷ ሴት ያቺ በጋኔን የተጨነቀች ሴት ልጅ ያለቻት አንዲት ልጅ ያለቻት ልጅ እንዲስታማብኛለች ምናምን ብላ ወደ ጌታ አንዱ የመጣች የለችም? እየጮኸች እየለመነች መታሰብሱ ከሆነ ማቴዎስ ወንጌል ምዕራፍ 15 አካባቢ ላይ ትጮኻለች። በቃ ጌታን እየተጣራች ጌታው የዳዊት ልጅ ማረኝ ያለች በቃ ነው ትጮኻለች። እንደውድ ትጮኻለች ወደ ጌታ ምጮ ጌታ እኮ ሰምቷል ማለት መቼስ ከጌታ የተሰወረ ነው ጋይስ? ከጌታ እንደዚህ አይነት ጩኸት ይሰወራል? የምር አሁን ጌታ እንደዚህ አይነት ጩኸት ወደ ጆሮ ሳይደርስ ቀርቶ እንደ ያቺ ደም ይፈሳት የነበረችዋ ሴት እኮ የጌታን ጨርቁን ነው ዳሳ ተፈወሰች። ኃይል ከእኔ ወጥቷል አለ ጌታ ኢየሱስ። አይተዋል። ምንም ድምፅ ሳይሰማ ምን ሳይል ጨርቁን ነክታ ስትፈወስ እንኳን ያውቃል። ምንም በቃ እርሱ ጌታ ማምላክ ነው። እና ይህን ጩኸቷን ሳይሰማ ቀርቶ አይደለም ጸጥ አለ መጀመሪያ። ጭራሽ እንደውም ከእሱ አልፎ ሐዋርያቱ ሰምተው
ተጨንቀዋል። እንዴ ኧረ እንደው ጌታዊ በጣም እየጮች ነው እንደው አሰናብታት አሉ። በጣም እየጮች ነው አሰናብታት አሉ። እና ያኔ ጌታችን ዞር አለ። ሎክ እንዴት ስትጮህ እንደው የዳዊት ልጅ ማረኝ እያለች ትጮሃለች። መጀመሪያ ጌታ ዝም ምን ያላት፣ ከዛ በኋላ ሐዋርያቱ በጣም ትጮሃለችና አሰናብታት አሉት። ያኔ ዞር አለና ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ማለት። መጀመሪያ ዝም አላት። አስቡታውን ተስፋ የምትቆርጥ አይነት ሰው ብትሆን አይ በቃ ዝም ካለኝማ እኔ የዳዊት ልጅ ማረኝ እያልኩኝ እንደዚህ እንትን ብዬ አይበቃኝ ሌላ አማራጭ እፈልጋለሁ ብላ ዞር ብላ ወደ ጠንቋይ ቤቱም ወደ ምኑም ቤደች ነበር አይደል? ምናልባት ደግሞ እንደነዚህ ነገሮችንም ሞክራ ሊሆን ይችላል። ከዚህ በፊት አናውቅም። ግን አትሊስት ግን ሌላ አማራጭ ካለ እፈልጋለሁ አለዛ ይቅርብኛል ልትል ትችል ይሆናል። ግን አላደረገችም። ከዛ ጌታ ዞሩ ደግሞ ጭራሽ ከእስራኤል ቤት ከጠፉት በጎች በቀር ለማንም አልተላኩም ማለት። እሷ ከእስራኤል ወገን አለችው፣ ከነናዊት ናት ጋይስ። እና እንደዛ ሲላት ያኔ አይ በቃ እንግዲህ ከዚህ በላይስ በቃኝ ትላለች ብላችሁ መቼስ ልጠብቁ ትችላላችሁ። ያው ታሪኩን ስለምታውቁት አይኑ አትሉም። ግን እንደው ታሪኩን የማያውቅ ሰው ግን እንደዚህም ስትባል አይ በቃ እንግዲህ ግን አላለችም። እንደዛም ጭራሽ እየሰገደችለት ለመነችው ይላል። እየሰገደች የዳዊት ልጅ ማረኝ እያለች ትሰግዳለች። አንተ እንደዚህ እንዲህ ኧረ ምን አይነት የእምነት ሰው ናት! በጌታ በኢየሱስም የዳዊት ልጅ ማረኝ ጭራሽ እየሰገደችለት ለምነው ጀመረ። እንደዚህ ይላል። ከዛ ላይ ጌታ ጭራሽ ምንድን ያላት የልጆችን እንጀራ ለቡችሎች አይሰጥም ማለት። አሁን ይሄኔ በቃ ይሄ ኦፌንሲቭ ነው በቃ ማለቱ አይቀርም ነበር። ግን ምን ብትል ጥሩ ነው ሴትዮዋ ከነናዊቷ ሴት እንዲህ ከልጆች ማለት የልጆችን እንጀራ ለቡችሎች አይሰጥም ማለት የእስራኤልን ቤት ለእስራኤል ቤት ነው የመጣሁት ስላለ ለእስራኤል የሆነውን ነገር ለእናንተ አይሰጥም። ከዛ ህዝብ ውጭ ናችሁ ለማለት ነው። በእርግጥ እሱ ከዛ ህዝብ ውጭ ናችሁና ለምን እንዳላት ሁሉ ነገር እንደተናገራት አሳውቃቸዋለሁ። ግን እዛው ጋር ግን እሷ ግን ምን አለች? አይ እንደው ከልጆች እኮ የተረፈ ለቡችሎች ይሰጣል አለችው። ምን አይነት እምነት ነው ይሄ? ከዛ ጌታ ኢየሱስ ኧረ አንቺ ሴት እምነትሽ በጣም ታላቅ ነው፣ እምነትሽ እጅግ ታላቅ ነው፣ እንደወደድሽ ይሁን አላት። እንደወደድሽ ይሁን እና ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? በቃ በዚህ ውስጥ የእምነቷን ጥንካሬ አሳየ ይላል። እንደዚህ አሁን መጀመሪያ ላይ ዝም ሲላት የነበረው እንደዚህ ቃላት ሲጠቀም የነበረው ምናምን ለምንድን ነው? ውስጧ ምን አይነት እምነት እንዳለ ጌታ ያውቃል። ስለሚያውቅ ያ እምነቷ ደግሞ እንዲገለጥ እንዲወጣ ደግሞ ይፈልጋል። ስለዚህ ያ እምነት ከፍ ብሎ ይወጣ ዘንድ ጌታችን ያንን አደረገ። ውስጡ ያለውን እምነት ያውቃልና እና አንዳንድ ጊዜ ጌታን ደጅ መጥናት ጥሩ ነው። ጌታ ያለአንዳች ምክንያት ዝም ብሎ እንደዚሁ የሚያስጠብቀን ጉዳይ ከመጣ ማለት ነው። ያለአንዳች ጉዳይ ዝም ብሎ እንደዚሁ አያስጠብቀን። እንደው ለአንዳች ለተሻለ ነገር ሊያስጠብቀን ይችላል። ግን እኛ ግን ከምንም በላይ ግን ጌታን ስንጠይቀው ማለት ነው የሆነ ምድራዊ ነገር ላይ ትኩረት አናድርግ። አይኑ ያው የሚያስፈልገን ነገር ሊኖር ይችላል። ግን ማለት ይሄ ምድራዊ ነገር የሆነ ነገር የሚያስፈልገን ነገር ይኖራል እና እሱ ጭራሹን አይጠይቅ አይባልም። እንግዲህ ጌታችንም ሲያስተምረን የዕለት እንጀራችንን ስጠን ብላችሁ ጸልዩ ብሎናል። ስለዛ እንጸልያለን። ግን አስቀድመን ግን የምንሻው ግን ጽድቁን ነው፣ ጽድቁንና መንግስቱን ነው። እንዲህ በቃ እርሱን ነው የምንፈልገው። አስቀድመን ጌታ ኢየሱስን ጋይዝ ከዳቦም ከእንጀራውም ከምኑም ከቤቱም ከመኪናውም ከጫማውም ከሸሚዙም ከሱሪውም በፊት ጌታ ኢየሱስ ነው የሚያስፈልገን። ጌታ ኢየሱስ ይሄ ምንም እዚህ ምድር ላይ ያለ ነገር የምንጠይቃቸው ነገሮች ሁሉ አብሮን የሚዘልቁ እንዳሉ ማወቅ አለብን። ማለት እስከ መቼ ነው አብሮን የሚሆኑት? የተወሰነ ጊዜ አይደል? ልክ ስንሞት ሁሉም ነገር ይረሳል። በነገራችን ላይ ልክ ስንሞት፣ ለዛ ነው ዮሐንስ ዓለሙም ምኞቱም ያልፋሉ ይልና የእግዚአብሔርን ፈቃድ የሚያደርግ ግን እርሱ ለዘላለም ይኖራል ይላል። እና የእግዚአብሔርን ፈቃድ የሚያደርግ የአባቱን ፈቃድ የፈጸመው ጌታችን ኢየሱስ ነበር። ስለዛ በክርስቶስ የሆነ ማለት ነው። በክርስቶስ ሳይሆን ሰው የእግዚአብሔርን ፈቃድ መፈጸምም አይችልም። ስለዛ ምንድን ነው በቃ ከክርስቶስ ጋር መኖር ትልቁ ናፍቆታችን መሆን ያለበት። የመጨረሻው ትልቁ ደስታ ከክርስቶስ ጋር መኖር ነው። የመጨረሻ ትልቁ ውድመት፣ ትልቁ ሐዘንም ክርስቶስን ሙሉ በሙሉ ማጣት ነው። ክርስቶስን ሙሉ በሙሉ ማጣት። እዚህ በምድር ላይ እስከኖረን ድረስ ተስፋ አለን።
የራቀን ሰዎች ሁሉ ወደ ጌታ እንድንቀርብ ማለት ነው። ስለዛ እኔ ምንም በቃ ብዙዎቻችን ደካሞች ነን ምናምን፣ ግን ጤናማ ነው ስቲል ማለት አትሊስት በህይወት አለን። ጌታ ይመስገን። እኔ እንትነ ጴጥሮስ ሲናገር ምን ይላል? ይሄ ጌታ ይመጣም እንዴ ምናምን እያሉ መች መጣ ታዲያ ይመጣል ትላላችሁ ምናምን እያሉ ለሚቀልዱ ሰዎች ሲናገር አይ ምንድነው ከእናንተ ማንም ሰው እንዳይጠፋ ወዱ ይልቁንም ሁሉም ወደ ንስሐ እንዲቀርብ ፈልጎ እንዲድን ማለት ነው ፈልጎ ስለ እናንተ ይታገሳል ይላል። የጌታችን አለመምጣት ራሱ በቃ አሁን ጌታ ይጠባበቋል እንደ ጉድ። ምን እንድናደርግ በቃ ሶሪ እንድንል ጌታን እንድንፈልገው አትሊስት የሆነ ክርስቶስን እንድናፍቀው እንድንፈልገው እና እንዲህ ያለ ጌታ ካለን ዘንዳ ትላለ ካለን ዘንዳ አንደኛ በቃ ይሄን ጌታ እንዳልኳቸው ነው የማንወደው ሰዎች ብንኖር ጥፋት ነው፣ በጣም አደገኛ ነው። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ነው፣ የተረገመ ይሁን ይላል ጳውሎስ ራሱ። ባይዘው ርጉም ይሁን ነው የሚለው ጌታችንን የማይወድ ኢየሱስን። አራ ይሄ በጣም ኖር ነው ጋይስ። ማለት ኢየሱስን አለመውደድ በጣም ኖር ነው። ግን ደግሞ አልኳችሁ እንደው ክርስቶስን የመውደድ ስሜቱ ውስጥ ብዙም የለም የምትሉ ሰዎች ካላችሁም ችግር የለውም። ችግር የሌለው ግን እንደዚሁ እንድትቀጥሉ አይደለም፣ አትሊስት ያስጨንቃችሁ ይህ ነገር ኧረ ጌታን አልወዱ። ስለዛ ልክ እንደዚህ አይነት ስሜት ውስጥ ከገባችሁ አንዴ በቃ የሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ ነው ማለት ነው። ክርስቶስን ባለመውደዳችሁ መቆጨት ከጀመራችሁ ለምንድን ነው ማልወዱ ኧረ አምላኩ ምናምን ማለት ከጀመራችሁ በቃ የሆነ የመንፈስ ቅዱስ አሰራር አለ እና ጌታን እንድትወዱት የሚያደርጋችሁ ደግሞ ያ መንፈስ ነው። በመንፈሱ በኩል በልባችን አፈሰሰው ነው የሚለው ፍቅሩን ማለት ነው። እና በመንፈሱ በኩል ስለሆነ በልባችን የሚያ እንደ ትልቅ ሰው ምናምን አክት እያደረክ አትቅረብ ክርስቶስ ፊት እንደ ሕፃን ልጅ። ግን አስባችሁታል? አንድ ሲግማው እንዳሁን ሊጸልይ ሲል እንዴት ነው የሚሆነው? ግን በክርስቶስ ፊት እኔ እኮ ግራ ገባኝ። አስቸጋሪ ነው። አይስቀልን ነው እና ልክ እንደ ሕፃን የሆነ ማልቀስ ካለበት አለቅሳለህ በጌታ ፊት። በጣም ጤናማ ነው። በጌታ ፊት ቀርበ አባ ብለህ ማልቀስ ካለበት አለቅሳለህ። ሺህ ምና አያያዘ በጌታ ፊት አንደኛ ሺህ አያያዘ፣ ሁለተኛ እንደ ትልቅ ሰው አያጫወት። እንደ አዋቂ ሊያደርግ አይገባም። የሆነ አቀላጥፊ ልጸልይ ምናምን አትበል። ከቻልክ እሰየው ጥሩ ነው። ከአንደበትህ የምትጸልየው ጸሎት የሆነ ፍሎ ኖሮት ምናምን በቃ የሆነ በሚገራርሙ ቃላት መጸለይ ከቻልክ ጥሩ ነው ማለት እግዚአብሔር እንደዚህ ያሳድጋል። ባይዚህ ቀስ በቀስ ልክ እንደ ዳዊትን አባ ጊዮርጊስም እንደሚናገረው አባ ጊዮርጊስ ሲናገር ይላል በአርጋኑ ላይ ስለ ዳዊት ምንድነው የምስጋና ጎርፍ ከአንደበቱ ፈሰሰ ነው የሚለው። ልክ እንደዚህ አይነት ነገር የምስጋና ጎርፍ ከአንደበቱ ፈሷል ከዳዊት የዳዊትን ምስጋና በጣም ይደንቅ ነው። አዎ እና እሱ አሁን ልክ እንደዛ ምናምን ላትችሉ ትችላላችሁ፣ ላንችል እንችላለን። ከቻልን እሰየው ሂዱበት። ግን ያን አያስጨንቃችሁ። የሚያስጨንቃችሁ የቃላት ምናምን የሆነ እንደዛ ምናምን ስል ልክ ለምሳሌ አሁን በአንድ ሰው ፊት ሄዳችሁ ማለት ነው የሆነ አንድ ግለሰብ ጋር ሄዳችሁ በዛ ግለሰብ ዘንድ ተቀባይነትን ለማግኘት ስትሉ የሆነ የሚገራርሙ ቃላትን ለመጠቀም ልትሞክሩ ትችላላችሁ። ማለት የሆነ በዛ ሰው ፊት የሆነ ይሄ የተማረ ሰው ነው እንድትባሉ ሊሆን ይችላል። የሆነ ተቀባይነት እንዲኖራችሁ በቃ የሆነ አቀላጥፋችሁ ደና ቃላትን እየመረጣችሁ ልትጠቀሙ ትችላላችሁ። በጌታ ፊት ግን እንደዛ አይደለም። ክርስቶስ ፊት ስንቀርብ ግን ደና የሚባሉ ቃላትን በመምረጥ ምናምን አይደለም የሚሆነው። እንደዛ አይደለም ስራው። ልክ ክርስቶስ ጋር ስንሄድ ዝም ብሎ ነው ከልብ የሚወጣው። ጸሎት ከልብ ነው። ዝም ብሎ ከክርስቶስ ጋር ያለ ንግግር ከልብ ነው የሚወጣው እንጂ አንደበትን የማሳመር ጉዳይ አይደለም።
ጌታችን ቀጥታ ልባችን ጋር ያለውን ሁሉ ያውቃል። ስለዛ ኩልትፍትፍትፍ እያለን ከልባችን ግን ይሁን። እየተቆራረጠ ጸሎታችን ራሱ እኩል ሊሆን ይችላል። የሆነ እየጸለያችሁ እያለ ማለቴ ጌታዊ ልትሉ ራሱ ትችላላችሁ። መሀል ላይ በጸሎት መጽሐፍ ትጸልያላችሁ አይደል? እሱ እንዳለ ሆኖ ደግሞ ቀጥታ ደግሞ እንደዚሁ በራሳችሁ የልባችሁን ልትነግሩት ትችሉ የለ ኦፍኮርስ ተነግሩትም የለ ለጌታ ስትነግሩት እያወራችሁ እያለ አንዳንዴ ማለትም ራሱ ልትሉ ትችላላችሁ። አሁን እሱ ኢንቴንሽናችሁን ሳያውቀው ቀርቶ አይደለም። ግን እናንተ ግን በቃ በዚህ ደረጃ ፍሪ ሆናችሁ ክርስቶስን ለክርስቶስ ትነግሩታላችሁ። እንደማን ሆናችሁ አልኳችሁ? ግን የሆነ እንደ እኩያ ማቾች አይደለም፣ ወይም እንደ አንድ አዋቂ ሰውዬ ምናምን አይደለም። በቃ እንደ አንድ ሕፃን ልጅ አይቷል። ስለዛ የሆነ ሀምብል ሆነ፣ በጣም ትሁት ሆነ። በክርስቶስ እግሩ ስር ድፍት እያልኩ ቅድም እንዳልኳችሁ ብርክክ እያላችሁ የመንበርከክ ቁጭ አይነት ነገር እያላችሁ ሊሆን ይችላል። የሆነ በደምብ እንትን ማለት ልክ አንድ ጊዜ ከልባችሁ ስትሆኑ ወደ ከክርስቶስ ጋር ከአንደበታችሁ ራሱ እመኑ። ይሄ የገንዘብ የምን ይሄ አላፊ ነገሮችና ብዙም ያን ያህል አይመጡላችሁም። ራሱ በቃ ዝም ብላችሁ እግዚአብሔርን ማመስገን ማመስገን ማመስገን፣ ጌታዬ ተመስገን፣ ጌታዬ ተመስገን ብቻ ይሆናል ጸሎታችሁ። እግዚአብሔርን ማመስገን እና ደግሞ ያው ያችን ጸሎት መጸለይ የጌታ ጸሎት የምትባለውን ማለት ነው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ። ይህ በተደጋጋሚ እሱ ጸሎት በጣም ፓወርፉል ነው። በዚህ በጣም ግን ጸሎት ጌታ ኢየሱስ ልጅ እኔን ማረኝ፣ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ። እንደዛ አይደለም። እንደዛ እንድትሉት ሳይሆን ተረጋግቶ የምርም የሆነ የምትናገሩትን ነገር እየተሰማችሁ ብቻችሁን እኮ እንደምትጸሉት በተለይ ልክ ስትሉት ስሙት። ራሳችሁ የምትናገሩት ራሱ ለራሳችሁ ይሰማ። አትሊስት ቀስ ብላችሁ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ስትሉ ጌታ ስትሉ የምርም ጌትነቱን ከልባችሁ አምናችሁ አውጁት። ጌታ ብላችሁ ገና ሲጀምሩ ኢየሱስ ክርስቶስ ብላችሁ ስትጀምሩ ራሱ ኢየሱስ ስትሉ ስሙን ስትጣሩ የምርም ከልባችሁ ይሁን። ያ ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ ስትመሰክሩ ከልባችሁ ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ስትሉ የምርም የሆነ ማለት ስላለባችሁ እኔን ኃጢአተኛውን ማረኝ ምናምን ሳይሆን የምርም ኃጢአተኛ እንደሆናችሁ እያሰባችሁ እኔን ኃጢአተኛውን ማረኝ ምሕረትን ከእርሱ እንደምትፈልጉ እያወቃችሁ ከልባችሁ እና ልክ እንደዛ ከልባችን እንደዛ ዝም ብለን ጌታን ዝም ብለን ስንጠራው ስንማጸነው ምናምን ከዛ በኋላ ደግሞ ይህንን እያደረጋችሁ ማለት ነው። ትልቅ ቁልፍ ነገር ደግሞ ልንገራችሁ ተጨማሪ የቅዱሳንን ህብረት መጠቀም። የቅዱሳን ህብረት መስጠት ነው። የቅዱሳን ህብረት ለምሳሌ የሆነ አንድ የምትወዱት ቅዱስ አባት ሊኖር ይችላል። ቅድስት እናት ልትኖር ትችላለች። ከማን ጋር? ከእመቤታችን ጋር። እመቤታችን እንዳለች ሆነ ደግሞ እመቤታችንን እንደው በጣም የምትሉም ከሆነ እሷንም ብቻ ቢሆንም ብቻ የትኛውንም ቅዱሳንን በእነርሱ በኩልም ደግሞ የሆነ መጸለይ። በእነርሱ በኩል ማለት ምን ማለት መሰላችሁ? ልክ ጌታ በስሜ ጸልዩ እንዳለ ማለታችን አይደለም። አንዳንድ ሰዎች በጣም ኮንፊውዝድ ይሆናሉ። እንደዛ ማለታችን አይደለም። ግን ለምሳሌ ልክ አባ ጊዮርጊስ እመቤታችንን እንደሚጠራው ምን ብሎ እንደሚጠራው እመቤቴ ወይ እንደው በጸለይኩ ጊዜ ብቻዬን ሆኜ የምረሳ አልሆን፣ አንቺ ደግሞ ከኔ ጋር ሁኚ ይላታል። እንዲህ በጌታ ስም ባይዞ እንደዚህ እኮ ሊደረግላችሁ ይችላል። ታውቃላችሁ እንግዲህ እየጸለያችሁ ማለት ነው። እናንተ ምንም ስለሆናችሁ አይደለም ማለት እናንተ ምንም ደህና ነገር የላችሁም ጋይስ። እኔ ምንም ደህና ነገር የለኝም። በእግዚአብሔር ፊት የሚያስመሰግን አንዳች ነገር እንኳን የለንም። ምንም መልካም ነገር የለንም። እኛ ብንዋሽ ራሱ ጌታ ያውቃል። ይህንን በጣም በእግዚአብሔር ፊት በደለኞች ነን። በጣም ሰነፎች ነን። ግን ያው እግዚአብሔር በምህረቱ በጣም ባለጠጋ ስለሆነ በጣም ቸር ስለሆነ ምን እንደሚያደርግ ታውቃላችሁ? ስትጸልዩ ብቻችሁን እንዳትጸልዩ፣ ይልቁንም ቅዱሳኑ ራሱ ከእናንተ ጋር እንዲሆኑ ሊያደርግ ይችላል ጌታ። መላእክቱን ይልካቸዋል። የስ አይደለም? መላእክቱን ይልካቸዋል በጣም በሚገባ ከታላቅ ምህረቱ የተነሳ። ከዚህ ውጭ ግን እየጸለይን ራሱ ቅዱሳኑ ከእኛ ጋር እንዲሆኑ ወይም ደግሞ ይሄ በቅዱሳን ጸሎት ውስጥ ገብተን አብረን እንድንጸልይ ደግሞ የጌታ ፈቃዱ ነው። ስለዛ በምንጸልይበት ሰዓት ንጥል ብለን ብቻችንን ሆነን አይደለም የምንጸልየው፣ የሆነ በቅዱሳን ህብረት ውስጥ ያለ ነው። ስለዛ ቅዱሳንን ማሰብ መልካም ነው፣ ይጠቅማል በጣም። የእመቤታችንን እገዛ የእመቤታችንን እርዳታ መጠቀም
መጠቀም የሆነ የእመቤታችንን እርዳታ ለመጠቀም ምናምን የሚያስፈልገው ቅድም እንዳልኳችሁ ነው። ኢቨን የእሷንም እርዳታ የእመቤታችንን እርዳታ ለመጠቀም የሆነ በጣም ተናጋሪ መሆን ምናምን ነገር እንደዛ አይደለም። ዋናው ነገር እሱ አይደለም እንዳልኳችሁ ነው። ምንም እመቤታችንን እንደ እናት ስለሆነ የምናያት እናታችን ስለሆነችም አክቹዋሊ ስለሆነችም በእርግጥም ትላለን። ስለዛ ከእናት ጋር ሆነ አንተ አሁን እስቲ የትኛው ልጅ ነው አሁን እናቱ ጋር ሄዶ ኢቭን ካደገ በኋላ ራሱ ማለት ነው ቀንድ ካበቀለ በኋላ ወደ እናቱ ሄዶ በጣም አቀላጥፌ ላውራ እናቴ ጋር ብሎ የሚጨነቃለ እንዴ? በቃ ዝም ብለህ ሄደህ ነው ከእናትህ ጋር ባሉ አየር የምትጨዋወተው። ስለዛ አሁን ንጽሕት ድንግልን ስትጣራ ምናምን ቅድስት ድንግልን ስትጣራ ወይም አብርሃ እንድትጸልይ ምናምን ስታነሳ ይህንን ነገር በቃ የሆነ በጣም አቀላጣፊ ወሬኛ ምናምን መሆን አይጠበቅብህ። ከእናትህ ጋር ነህ፣ ልጇ ነህ። ሁሉም ነገር በጌታ ምሕረት ማለት ነው። በጣም በእግዚአብሔር ቸርነት ማለት ጌታ የእመቤታችን ልጅ ነው በተባለበት አንተ የእመቤታችን ልጅ መባል ምናምን ያናል አንመጠንም። የምር አንመጠንም። ግን ያው ጌታ ቸር ነው በሚለው ማለት ነው። ጌታ ቸር ነው በሚለው እግዚአብሔር ቸር ነው በሚለው ከክርስቶስ ጋር አንድ ስላደረገን በክርስቶስ በኩል በሚለው እና በቃ ለእመቤታችን መናገር የልብህን ለእመቤታችንም ትናገራለህ። ምን እያልክ ልክ ከአባ ጊዮርጊስ ጋር ሆነ ለምሳሌ ድንግል ሆይ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ ደግሞ አሉ፣ አንቺ ደግሞ ከኔ ጋር ሁኚ፣ ስለዚህም ከኔ ጋር ሆነሽ ጸልይ ነው። አይተዋል። ስለዚ የህብረት ጸሎት ነው የሚሆነው። ጸሎቱ ከእመቤታችን ጋር መጸለይ ይቻላል። የእመቤታችን ጸሎት ደግሞ ፓወርፉል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዲል ማለት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል እመቤታችን ቅዱሳን ምናምን በቅዱሳን ህብረት በጣም ማመን አለባቸው። በጣም ይህ ዝም ብሎ ከትምህርት አንጻር ማመን አይደለም። ከውስጣችሁ ጋር መዋሃድ አለበት። ከውስጣችን ጋር መዋሃድ አለበት። ይህ ዝም ብሎ በትምህርት ማመን አንድ ነገር ነው። ውስጣችን ላይ ሲዋሃድ ደግሞ ሌላ ነገር ነው። ስለዛ ከውስጣችን ጋር መዋሃድ አለበት። እመቤታችንን በቃ በልጅሽ መንገድ እንዲድርጅ ይህንን ጸሎት ከዚህ በፊትም ብያችሁ ነበር። በፊት እንጃ ቴሌግራም ላይ በፊት በጣም በፊት ከ4 ዓመት በፊት ምናምን ትዝ ይለኛል ስናገር እና ጻድቃኔ ማርያም እዛ ገዳም ለመጀመሪያ ጊዜ የሄድኩ ጊዜ ትዝ ይለኛል። እንትን ልክ ስትሄዱ ማለት ነው እዛ ጻድቃኔ ወደ አዳራሽ ወደ ማደሪያው ከመሄዳችሁ በፊት እዛ ትመዘገባላችሁ ምናምን መታወቂያ ምናምን ነገር ትሰጣላችሁ ነው ወይስ ታስመዘግባላችሁ ነው? ወይስ መታወቂያ ትሰጣላችሁ? አይ ቲንክ ትሰጣላችሁ ካረሰኝ ማለት ነው። እና ትሰጣላችሁ። ከዛ በኋላ የተወሰነች ደቂቃ አንድ አባት ያስተምራሉ ምናምን እዛው ጋር እንዳላችሁ ማለት ነው። ገና ወደ ማደሪያችሁ እንትን ሳትሉ አሁን ያው ዝም ብለህ ብትሄድ አሁን ኖርማል ሰዓት ላይ ከሆነ የምትሄደው ሰጥተህ ወደ እንትን ነው የምትሄደው። ግን እንደ ኦሪንቴሽን በሚለው ማታ አካባቢ ወደ 11 ሰዓት ከምናምን ላይ ምናምን 12 ሰዓት አካባቢ ምናምን በቃ አለ የሆነ እዛው ጋር ሰብሰብ ተብሎ ማለት ነው ወደ አዳራሾቻችሁ ከመሄዳችሁ በፊት እና ሲያስተምሩ ያኔ ነው ትዝ ይለኛል። ይሄ እንግዲህ እንጃ 6 ዓመት ሜይ ቢ 7 ዓመት ሊሆን ይችላል። እንግዲህ ለመጀመሪያ ጊዜ ጻድቃኔ ሲሄዱ ማለት ነው 6 ወይ 7 ዓመት 6 አይደለም 7 ዓመት ምናምን አይ ቲንክ እንግዲህ እኛም ወደ መንፈሳዊ ነገር መምጣት ስንጀምር ማለት ነው። እና ያኔ ምን ብለው ሲያስተምሩ ሰሞኝ በቃ ድንግል ማርያምንም በቃ ወደ እሷ ስትጸልዩም ምን ብላችሁ ጸልዩ? በልጅሽ መንገድ እንዲሄድ እርጅኝ፣ በልጅሽ መንገድ እንዲሄድ እርጅኝ። በቃ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ፣ በጌታ መንገድ እንዲሄድ። በቃ የትልቁ ጸሎት ይሄ ነው ጋይስ። ማለት ብዙ ሰው አሁን ጻድቃኔ ምናምን ሲሄድ በቃ ይለምናል ሁሉንም ነገር። ለምሳሌ ቤት ስጭኝ ወይ የሆነ ነገር ስጭኝ ምናምን እንደዚህ ነገር ይጸልያል ሰው ሄዱ በዚህ እና የምርም ግን የተደረጉ ተአምራትን ምናምን አሉ፣ በጣም የሚነበቡም አሉ። እዛ ሰዎች እየመጡ የሚመሰክሩት ምስክርነት ምናምን ስትሰሙ ደግሞ ማለት ኖርማል ነገር ነው፣ ጥቃቅን ነገር ነው። የቤት መኪና ምናምን እና ትሰጣችኋለች ቅድስት ድንግል ማለት ነው። አያስገርም አይደል? ያው ኦፍኮርስ። ግን ትልቁ ነገር ግን እሱ አይደለም ነው የእሳቸው ትምህርት። ትዳርም ይጠይቃል ኦፍኮርስ። የእሳቸው ትምህርት ግን ምን ነበረ? በቃ ጸሎታችሁ መሆን ያለበት
በልጅሽ መንገድ እንዲሄድ እርጅኝ፣ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ እርጅኝ። በቃ ትልቁ ጸሎት ነው። ስለዚ እናንተም አሁን ለጸሎት ምናምን ስትሉ ድንግሎ በልጅሽ መንገድ እንዲሄድ እርጅኝ፣ አዛኝቷን እመቤት አትርሽኝ፣ ከፊቴ ቅደሚ መሪኝ፣ ከጎን የሆነች ጸሎት ልመናን አሳርጊልኝ ምናምን እያለን ወይም ደግሞ ከጎን የሆነች አብረሽኝ ጸልይ ምናምን እያለን እንጸልያለን። እና የቅዱሳን ህብረትን መጠቀም ጥሩ ነው ምናምን እናንተ ሰዎች እና ግን በርቱ ምናምን። ጌታ በነገር ሁሉ ይርዳችሁ። የሀገር ሰዓት ያስኩኝ መኩተው የሆነ ሲያየኝ አልጨረስም፣ ሲያየኝ መሀል ላይ ማማተብ ጀመራል። ኧረ ተው በጌታ ዝንቶ ሰዓት መሀል ላይ ያማተብብኛል፣ ላይ አይጨርስም እንዲ አይ ግን እንትን ምር ቀጥል፣ ቃሎት ያሰማልን። ቀጥል። አሁን ያልኩት የመሀልኛው ነው። አሁን አንድ ምዕራፍ ይቀራል። ቀጥል ሁለተኛው ምዕራፍ። የቱ የእንትኑ የዚህ የጅራፉን ነው? እሱን አንተን ነው እዛ ዝም ብሎ እሱን አንተን ነው ካለህበት ቦታ እንደዛ እየገረፉ ማስወጣት እንጂ። አይ ግን እንትን ምንድነው ስሙ? በቃ እሱ ላይማ በተመሳይ ነው። አክቹዋሊ ጌታችን የቤተ መቅደሱን ያጸዳበት መንገድ ምናምን ዋናው ነገር ቁም ነገሩ በቃ አሁን ቅድም አንተ ብለኸዋል። አክቹዋሊ በቃ ዞሮ ዞሮ አሁን በአዲስ ኪዳን የእኛ ስጋ ላይ ነው ሁሉም ነገር። ቤተ መቅደስ ቢባል አሁን በአዲስ ኪዳን እኛ ነን እና በቃ የኛ ሰውነት በጣም ንጹህ እንዲሆን ጌታ ይፈልጋል። የወንበዴዎች መናኸሪያ እንዲሆን አይፈልግም ጌታ ይህንን ስጋ ማለት ነው። ይህ ስጋ የቤተ መቅደስ ጳውሎስም እንደተናገረው የመጀመሪያ ቆሮንቶስ መልእክቱ ላይ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም እንዴ ነው የሚለው። ስጋችንን በቃ የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ቤተ መቅደስ ነው። ስጋችሁ በእናንተ ዘንድ ያለው የጌታ ስጋ ነው የሚለው። የጌታ ከሆነ የእግዚአብሔር ቤተ መቅደስ ከሆነ የመንፈስ ቅዱስ ማደሪያ ከሆነ አስቡት። የእግዚአብሔርን ቤተ መቅደስ ወስደን የሆነ በጣም የኃጢአት መሳሪያ ስናደርገው ማለት ነው የእግዚአብሔርን ቤተ መቅደስን እና አሁን ጌታ የሚያሳስበው አሁን በአዲስ ኪዳን ትልቁ ነገር በቃ ይህ የሰውነታችን ቤተ መቅደስ እሱ ንጹህ እንዲሆን በእግዚአብሔር ፊት ነውር የሌለበት ንጹህ አድርገን እንድናቀርብ ጌታ የሚፈልገው እሱ ነው። አሁን እኮ ችግሩ ምንድነው? እንደዚህ ስንል ኧረ በስመ አብ እንዴት ይሆናል? ያማ በጣም ከባድ ነው። እንዴት ያ ከኃጢአት ተለይቶ መኖር ምናምን እንዴት ይቻላል ምናምን የሚል ሰው ሊኖር ይችላል። ግን ኦኬ እግዚአብሔር እንደ ሁኔታችን ነው ማለት ካለንበት ሁኔታ አንጻር ነው የሚፈልገን። ቅድም እንዳልኳችሁ ነው። ምንም ነገር ውስጥ የሌለበት ሰው ቢያንስ ጌታን ለምን አልወደድኩትም ብሎ ራሱ እንዲያስብ ከዛ በኋላ እሱን በማሰብ ውስጥ ወደ ጌታ ሲጸልይ ምናምን ንስሐ ቢገባና ቢቆርብ ግዴታ ነው። ይሄ በነገራችን ላይ ቅድም አልነገርኳችሁም እንኳን አስታወስኩት። ይህ ግዴታ ነው። ጌታን አልወደውም ግን አልቆርብም ምንድን ነው? ይህ ክላሽ ያደርጋል። ሲጀምር አትቆርብም ከዛም ደግሞ እኔ እኮ ጌታን አልወደውም በቃ ጌታን አልወደውም ማለት ጥሩ ነው። ይህን ኮንፌስ ማድረግ ይህንን የገለጠልህ አምላክም ይመስገን እና ደግሞ እንደዚህ መውደድ አለብኝ ብለህ እንድትነሳሳ ያደረገህ መንፈስ ቅዱስ ይመስገን። ይህ የመንፈስ ቅዱስ ስራ ነው ስላልኳችሁ ማለት ነው። ምንድነው ማድረግ ያለብህ? አንደኛ የንስሐ አባት ትይዛለህ። አይተዋል። የንስሐ አባት ትይዛለህ። አዎ ከጌታ ስለራኩኝ ነው የሚለውን እመንና ማለት ነው። ጌታዊ ከአንተ በመራቄ ምክንያት አንተን አጥብቄ ባለመፈለጌ ምክንያት ስትፈልገኝ አልተገኘውም። አሁን ግን አባቱ ወደ አንተ መምጣት እፈልጋለሁ። ስለዚህም ንስሐ ትገባለህ። የንስሐ አባት ያዝ፣ ንስሐ ገባ ምናምን። ከዛ በኋላ በቃ በኃጢአት ተናዘዝ። አሁን ንስሐ ገባ፣ ከዛ ቅዱስ ቁርባን መቀበል ነው። እኔ አንዳንድ ሰው ምንም ቅዱስ ቁርባን እንዲህ ምንም ኧረ አክሊለኔ እኮ እንደው ማለት ቅዱስ ቁርባን ብቀበልማ ኧረ ዓለም በስመ አብ ግን መልሼ ኃጢአት ሊሰራ እችላለሁ። ቆነጃጅት ደግሞ ምንድን ነው የሚሉት? እኔ እንደው ዘፈንም ያስቸግረኛል፣ እንደው አለባበሴም ጥሩ አይደለም፣ እንደዚህ ሱሪ ነገር እጠቀማለሁ እንደው ምናምን ነገር የሚሏሉ። ጌታ የኃጢአቱን በቃ ኃጢአት መስራት የለብንም አለቀ።
በቃ መስራት የለብንም። ከቅዱስ ሚስጥር ልትካፈሉ ስትሉ ድጋሚ ኃጢአት ብሰራ ተብሎ አይታሰብም። ሀሳባችሁ መሆን ያለበት ኃጢአቱ ላይ አይደለም። ሀሳባችሁ መሆን ያለበት ወደ ዘፈኑና ወደ ልብሱ እመጣለሁ፣ ግን ይህ ከኃጢአቱ ሊጀምር ከከባዱ ነገር ያኛው ኃጢአት ነው ወይስ አይደለም የሚለው ቆይ እንመጣበታለን። እሱን እና እንዲህ ልባችሁ ኃጢአት ላይ አይሆን፣ ሀሳባችሁ ኃጢአት ላይ ፍራቻ ላይ ምናምን እንዲህ በጌታ ስም በእግዚአብሔር ማመን ነው እንጂ ጋይስ እንዲህ በእግዚአብሔር ማመን ልክ ስታሙ ፍራቻ እየጠፋ ይሄዳል። በእግዚአብሔር አለማመን እኮ ነው ፍራቻን የሚፈጥረው። ስለዛ በጌታ አመኑ። የሆነ ከቆረብኩ በኋላ ኃጢአት ብሰራስ ሳይሆን ብላችሁ ማሰብ ያለባችሁ ከቆረብኩ በኋላ በጽድቅ ነው የምመላለሰው ብላችሁ አስቡ። ያ ነው የሆነ በቃ አሁን ላይ እናንተ እንደዛ የምትሉት አሁን ካላችሁበት ሁኔታ አንጻር ነው እረዳዋለሁ። ግን በጌታ ተማመኑና ዝም ብላችሁ ቁረቡ። ድንገት ግን እሺ ብትሳሳቱና ኃጢአት ብትሰሩት፣ ኧረ ሁሉም ሰው ኃጢአት የሚሰራው በእውነት ጋይስ፣ በእውነት እኔ አንድ ጊዜ ብቻ ቅዱስ ቁርባን ተቀብሎ ከዛ በኋላ ምንም ኃጢአት ሳይሰራ ኖረ የሚባል ነገር የለም። ካለቀ እንደዛማ ቢሆን ቅዱስ ቁርባንም ደጋግሞ ባልተሰጠን ነበር። ቅዱስ ቁርባን በተደጋጋሚ እንድንቀበል እኮ የተፈቀደልን ለምንድን ነው? ደጋግመን ስለምንበድል ነው። ባይዘው ፎር ዩር ኢንፎርሜሽን ካላወቃችሁት እንደው ለመረጃ ያህል እችን ያዝ አድርጓት። ቅዱስ ቁርባን በተከታታይ ማለት በተደጋጋሚ የሚሰጥ ሚስጥር የሆነው ደጋግመን ስለምንበድል ነው፣ ኃጢአት ስለምንሰራ ነው። ሚስጥረ ንስሐና ሚስጥረ ቁርባን የሚደጋገሙ ለዛ ነው። ደጋግመ ተወለድ አትባልም። በጥምቀት አንዴ ከተወለድክ በቃ በቂ ነው። ልክ በስጋ አንዴ እንደተወለድከው ሁሉ በስጋ አንዴ ከተወለዳችሁ በኋላ ግን ጋይስ በደንባሮች ስሙ፣ በስጋ አንድ ጊዜ ከተወለዳችሁ በኋላ ግን ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። ከዛ ቀስ በቀስ ደግሞ ታድጋላችሁ። በመንፈስም እንደዛው ነው። በመንፈሳዊ ሕይወታችሁም በመንፈስ አንድ ጊዜ ነው የምትወለዱት። ደጋግማችሁ ውለዱ አትባሉም። ተወለዱ አትባሉም። ሶሪ ደጋግማችሁ ተወለዱ አትባሉም። አንድ ጊዜ የምትወለዱት ከዋና ከመንፈስ ከውሃና መንፈስ። ከዛ በኋላ በመንፈሳዊ ሕይወታችሁ መውደቅም መነሳት ያለ ነው። የፈለገ ቅዱስ ቁርባን ትቀበላላችሁ፣ ግን መውደቅ መነሳቱ ላይ ግን ማለት ነው አሁን ላይ ይኸውልህ አሁን ባለንበት ሁኔታ ማንቆረብ ከሆነ መውደቅ መውደቅ ብቻ ነው የሚለው። ከዛን ከቅዱስ ሚስጥር ስንካፈል መውደቅ መነሳት ይሆን ይሄዳል። አያችሁ ከቅዱስ ሚስጥር ተካፍላችሁ ኃጢአት ልትሰሩ ትችላላችሁ። ያለን በቃ ማለት ይሁን አዲስ ነገር አይደለም፣ እናንተ ላይ የሚጀምር ነገር አይደለም። ይህ በቃ ምንም ቅዱሳን አባቶቻችንም አሁን በቅድስና ደረጃ ያደጉ አባቶቻችንም እናቶቻችንም 101% እርግጠኛውን የምነግራችሁ ጋይስ እየወደቁ እየተነሱ ነው። አሁን እንደዚህ አይነት ፐርፌክሽን ላይ ደረሱት። እንደዚህ አይነት ትልቅ ወደ ፍጽምና ደረጃ ወደ ጌታ እርሱን ወደ መምሰል ከፍ ብሎ ያደጉት ዝም ብሎ መውደቅ የለም በህይወታቸው። ዝም ብሎ ብቻ መሸክሸክን ወደ ላይ አይደለም። የምር እንደዛ ሊሆን አይችልም። በቃ መውደቅ ይኖራል። አያችሁ አፍተር ኦል እኛ ጌታ ኢየሱስ አይደለንም። ጌታ ኢየሱስ ምንም እንከን የለበትም፣ ምንም እንከን አልተገኘበትም። እና እኛ ምንም እንከን ሳይገኝበት ዝም ብለን እንሂድ አይባልም። ትወድቃለህ፣ ትነሳለህ። ይሄ ግን ጋይስ ይሄ መውደቅ መነሳት ያለ ነው ማለታችን ግን ማለት ነው እንድትወድቁ ፈቃድ ግን እንዳይሆን። ፈቃድ አይደለም፣ ፈቃድ እየሰጠን አይደለም። ኃጢአትን መስራት የለብንም፣ ግን በአንድም በሌላም ምክንያት ግን ኃጢአትን ልንሰራ እንችላለን። በስንፍና ልንወድቅ እንችላለን። ደግሞ ኃጢአት እኮ ምንም አሁን እኛ የምናስበው ትልልቁን ኃጢአት ስለሆነ ነው እንጂ ስንፍና በራሱ ኃጢአት ነው። በጣም ብዙ ነገር አለ። ለማንኛውም በሉ የመጀመሪያው ማወቅ ያለባችሁ ነገር ቅዱስ ቁርባን ከተቀበልኩኝ በኋላ ኃጢአት ብሰራስ አትበሉ። እንደዛ ሳይሆን የምትሉት ጌታ ኢየሱስን ነው ማሰብ። ኃጢአትን አታስቡ። ኃጢአትን ባሰባችሁ ቁጥር ኃጢአት በሀሳባችሁ በህሊናችሁ ይነግሳል። ክርስቶስን ባሰባችሁት ቁጥር ክርስቶስ በሀሳባችሁ በህሊናችሁ ይነግሳል። ስለዚህ ክርስቶስን እያሰባችሁ ቁረቡ። ድንገት ኃጢአት ብትሰሩ የፈጠና አየር እዛው ምንም ጋይስ ኃጢአትን ከሰራችሁ ከቆረባችሁ በኋላ ጊዜ አትስጡት። እዛው ኃጢአትን በሰራችሁበት ቅጽበት ማለት ነው የፈለጋችሁት አይነት ነውር ይሁን፣ አደገኛ ኃጢአት ይሁን፣ እኔ ነኝ ያለ ነውር እዛው በሰራችሁበት ቅጽበት ብድግ ብላችሁ ወደ አባታችሁ ሂዱ፣ ወደ ንስሐ አባታችሁ ሂዱ። ማለት ወደዛ እስከምትሄዱ ድረስ ሲጀመር መንፈስ ቅዱስ ይወቅሳችኋል። ኃጢአትን በሰራችሁበት በዛችሁ ቅጽበት የመንፈስ ቅዱስ ወቀሳ አለ። ጌታዊ ይቅርታ በቃ ይቅርታ ምንድነው በስንፍና ድካም ጣለኝ ጌታዊ ተዋጊ አንተነ እኔ ግን በስንፍና ያንተን የመዋጋትህን ጥቅሙን ለራሴ ልወስዶ አልቻልኩም፣ እንድትዋጋልኝ ልፈቅድልህ አልቻልኩም፣ ለአንተ ጥሩ ልሆን ማለት ጥሩ ቦታ ልሆን አልቻልኩም ጌታዊ፣ ስለዚህ ይቅርታ አድርግልኝ ምናምን
ይሁን ትጸልያላችሁ። ከዛ ወደ ንስሐ አባታችሁ ልም ብላችሁ መሄድ፣ እዛው ንስሐ ትገባላችሁ። እዛው ለንስሐ አባታችሁ ነግራችኋቸው በነገታውም ካሏችሁ በነገታው መቁረብ፣ በሚመጣው እሑድ ላይ መቁረብ ካለባችሁ በቃ እንደዚህ አየር ላይ በፍጥነት ከዛ ላይ ቀስ በቀስ እንደዚህ ሲሆን ማለት ነው። ይሄ መውደቅ መነሳት አልነበር ያልኳችሁ? ከዛ ቀስ በቀስ እየተቀየረ እንሄዳለን። ወደ ምን እያደግን እንሄዳለን? መውደቅ መነሳት መውደቅ መነሳት አይዟል። መነሳቱ ትንሽ ከፍ እያለ ይላል እየጨመረ። ከዛ በኋላ መውደቃችን እየቀነሰ ቀስ በቀስ ይሄ ኃጢአት የምንሰራው ነገር እየቀነሰ ይሄዳል። ጋይዝ ቀስ በቀስ የምንወድቀው ነገር እየቀነሰ የምንነሳው ነገር ደግሞ እየጨመረ ይሄዳል። ከዛ አሁን የሚያሳስበን በጣም ይሄ በድርጊት የምንሰራቸው ኃጢአቶች ምናምን ከሆኑ፣ ለምሳሌ አንድ ሰው በዝሙት የሚፈተን ከሆነና ዝሙትን የሚያደርግ አይነት ሰው ከሆነ ከተለያዩ ሴቶች ጋር ምናምን፣ ከተለያዩ ሴቶች ጋር ብቻ አይደለም አክቹዋሊ ካላገባት ሴት ጋር ከአንዲት ሴት ጋር ቢሆን እንደሱም አይደረግም ነው እንደምታውቁት። እና ብቻ ይንወይስ የራሱ ካልሆነች እህት ጋር እንደዚህ በማድረግ ምናምን የሚፈተን ከሆነና እንደዚህ የሚያደርግ ከሆነ ከእንደዚህ አይነት ኃጢአት በቃ ቀስ በቀስ እንትን ይልና የሆነ ሰዓት ላይ ለሱ እንደው እንትን የሚለው የሚፈትነው ፈተና እንደዚህ በድርጊት እንደዚህ መፈጸም አይሆንም። የሀሳብ እየሆነ ይሄዳል። ቀስ በቀስ በቃ የሀሳብ ጦርነት ቀስ በቀስ ማለት ነው። ከዛ በኋላ ቀስ በቀስ ከዚህ ከሀሳቡም ደግሞ ቀስ በቀስ እየነጻ ደግሞ ይሄዳል። ልክ ገና ሀሳቡ ሲመጣ በመቃወም ምናምን ማለት ነው። የጌታን ስም መልሶ መላልሶ በመጣራት ዝም ብሎ በሀሳባችሁ የክርስቶስን ስም ዝም ብሎ መጥራት እኮ በጣም ፓወርፉል ነው። ታውቃላችሁ አይደል? ዋክ ስታደርጉ ስትራመዱ ሊሆን ይችላል። የሆነ ነገር ላይ ስትሆኑ ምናምን እንትናችሁን ይሄ ሀሳባችሁን ቢዚ ያድርጉት በጌታችን ስም። ዝም ብሎ በቃ የክርስቶስን ስም ደጋግሞ መጥራት፣ ጌታ ኢየሱስ ዝም ብሎ መጥራት ስሙን በጠራነው ቁጥር ሀሳባችንን ይቀድሰዋል። ሀሳቡ የተቀደሰለት ሰው ደግሞ ግብሩ ይሄ ስራውም የተቀደሰ ይሆናል። ስራውም ይሄ የምንሰራው ስራ ከሀሳብ የሚመነጭ ነው። ኃጢአትን አንድ ሰው የሚያደርገው አስቀድሞ አያቀደውት ተመኝቱት ምናምን አይደለ አስቦት። ግን ሀሳባችን በክርስቶስ ስም በጌታ በኢየሱስ ስም ከተቀደሰ ነውርን አናደርግም፣ እንቆጠባለን። ስለዚህ የጌታን ስም ደጋግሞ መጥራት እና ለማንኛውም ቀስ በቀስ እንደዛ የሀሳቡን ፈተናም እየቀረለት ወይም ደግሞ በዛ የሚወድቀው ነገር ቀስ በቀስ እንትን ይላል እና ቀስ በቀስ ነው ጋይስ የሚታደገው። ስለዛ ወደ ቅዱስ ሚስጥር ዝም ብሎ የሚሄድ ወደ ቅዱስ ሚስጥር ስትሄዱ አሁን ወደ ጌታ ትሄዱና ጌታ ሆይ ከአንተ ጋር መኖር እፈልጋለሁ አላችሁት አይደል? ኦኬ እሺ፣ ከእርሱ ጋር መኖር ትፈልጋላችሁ እና ጌታ አንተን በህይወቴ ውስጥ እፈልግሃለሁ፣ እባክህን ጌታ ከአንተ ጋር አምረኝ። ኦኬ እሺ፣ ከጌታ ጋር መኖር ትፈልጋላችሁ ዘንድ ጌታ ቃል ገባላችሁ። ምን ብሎ ቃል ገባላችሁ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ዮሐንስ ወንጌል ምዕራፍ 6 ላይ እንዲህ ይህ እኮ ትልቅ ቃል እኮ ነው። ቃል ገብቶላችኋል። ምን አይነት ቃል የገባው? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ጌታ በእኛ ሊኖራ እኛም በጌታ። ይሄ በቃ ትልቅ በረከት ነው። ከዚህ በላይ ትልቅ ስጦታ ምን አለ? በቃ ጌታን ይኸው ለምኑት። ጌታችን ደግሞ ይኸው በቃ ሰጥቻችኋለሁ። ልክ በእንደዚህ አይነት ልመና ውስጥ ሆናችሁ በእንደዚህ አይነት መሻት ውስጥ ሆናችሁ ልክ ወደ ቅዱስ ቁርባን ስትቀርቡ ማለት ወደ ቅዳሴ ሄዳችሁ ቅዳሴ ስትሄዱ ደግሞ ተለማመዱ። እኔ አሁን ባይዜ እንግዲህ እዚህ እንትን ላይ ቲክቶክ ላይ አላወጣሁትም፣ ለጊዜው አላወጣሁም እንጂ እንትን ሲል ምንድነው ያው ሰው መብዛትም ስለሌለበት እዛ ቴሌግራም ላይ ያላችሁ ሰዎች ግን እንደምታውቁት የሆነ የአዲስ አበባውን ልንጀምር ነው። አዲስ አበባ የህብረት ነገር ሊኖረን ነው። ጌታ ቢፈቅድ ቢረዳን ብንኖር ሰብሰብ ብለን እንደው ይሄ ለመቁረብ ምናምን ብቻ መሰባሰብ ሳይሆን የትኛውም ሰው ጭራሽ ወደ ቅዱስ ቁርባን አሁን እንደዚህ አይነት እንዳልኳቸው አይነት ሰው በተለያየ የኃጢአት ልምምድ ውስጥ ያለ ሰው ሊሆን ይችላል። በቃ ክርስቶስን ምንም እንደው ልናፍቁ አልቻልኩም፣ ልወዱ አልቻልኩም የሚል አይነት ሰው ሊሆን ይችላል ምናምን። በጣም ብዙ አይነት ሰው አለን እና ምንም አይነት ሰዎች ብንሆን ግን የምንቆርብም ሰዎች ልንሆን እንችላለን። የሆነ ኮሚኒቲ ነገር ያስፈልጋል መቼስ። የሆነ ኮሚኒቲ መሬት ላይ ያለ እየተሰባሰብን የምንመካከርበት፣ የምንዘምርበት፣ የምንጸልይበት ሊሆን ይችላል። ኤኒዌይስ የምንማማርበት ምናምን የምንመካከርበት የሆነ ኮሚኒቲ ነገር የሆነ ህብረት ነገር ያስፈልጋል መሬት ላይ
እና በቴሌግራም በኩል የሆነ የተወሰነ ፎርም ምናምን አንድ ፎርም አስሞልቼ ነበረ። ስለዚህ አሁን በቅርቦች የማማቷ ምናምንም ትለፍና የበዓል ሰሞኑም ስለሆነ በወር አንዴ ወይ በወር ሁለቴ እንገናኛለን ተባብለናል። እና ሰው ይሄን ያነሳሁት ለምን ነበር? በተቻለ አቅም እንደዚህ ህብረቶች ጥሩ ናቸው። ቀስ ብለን ግን የሆነ እየሰፋ የሚሄድ ከሆነ እዚሁ ቲክቶክ ላይ የምናመጣውና ደግሞ ወደፊት ደግሞ እንደዚህ እየተገናኘንም እርስ በእርስ ደግሞ እንደዚህ እንመካከራለን። ከዛ በኋላ ይህን ነገር ያነሳሁት ለምን መሰላችሁ? እዛ ላይ ምን እያሰብኩኝ ነበረ? ትምህርት እንዲሰጥ የቅዳሴ ትምህርት። አሁን እዛ ህብረታችን ላይ በቋሚነት የማደርገው አንድ ነገር የቅዳሴ ትምህርት እንዲሰጥ አደርጋለሁ። የቅዳሴ ትምህርት አንደኛ ቅዳሴ ራሱ ምንድን ነው? ራሱ ቅዳሴው ላይ እየተከናወነ ያለው ነገር ካህናቱ ምንድን ነው የሚሉት? ህዝቡስ ምን እያለ ነው? እኛስ ከህዝቡ ጋር ኧረ ምን እንበል? ይሄን ነገር በጣም እሱ ላይ አሁን በጣም በቃ ወጥሬ እንዲሰራ ማድረገው እሱ ነው። አንድ እዛ የሚሰባሰቡ ልጆች አትሊስት ቅዳሴ ሲያስቀድሱ ደስ ብሏቸው ምን እየተፈጠረ እንደሆነ አውቀው እንዲያደርጉት፣ አብረው ከህዝቡ ጋር እየጸለዩ ህዝቡ ይበል ዲያቆን ይበል ካህን ይበል ህዝብ ምናምን እኮ አሉ አይደል? ቅዳሴያችን ላይ ካህኑ የሚለው ፓርት አለ፣ ዲያቆኑ የሚለው ፓርት አለ፣ እኛ ህዝቡ ደግሞ ምንለው ፓርት አለ። ስለዛ ከህዝቡ ጋር ተሰባስበው ዝም ብለህ ሌላው ሰው የሚናገሩን እየሰማ ምናምን ብቻ አንተ ምንም አታውቅም፣ ዝም ብለህ መሀል ላይ ዝም ብለህ ቆመህ ብቻ አንተ የምትል ከሆነ እኔ ሊሰለችህም ይችላል። ከታላቅ ይቅርታ ጋር ማለት ሊያደክምህም ማለት ነው፣ ሊያደክምህም ይችላል። ስለዛ ይልቁንም ግን ምን እየተባለ እንደሆነ ስርዓቱን መረዳት፣ ቃላቱን መረዳት፣ እሷ ደግሞ በጣም ቀላል ማለት በተለይ የኛ ቤተክርስቲያን በቃ እሱን ለመረዳት በጣም ቀላል ነው። ወጥ ነገር ስለሆነ በጣም ቆንጆ ነው። እሱ አንድ ጊዜ በደንብ ትምህርት ይሰጥበታል። ከዛ በኋላ ይውላችሁ ቅዳሴውን በደንብ ካወቃችሁት ማለት ነው። ከዛ በኋላ በቃ በሙሉ እምነት፣ ዋናው እምነት ነው። ቅዳሴ ላይ የሚያስፈልገው እምነት ነው። ልክ ወደዛ ወደ ታላቁ ማዕድ ስትቀርቡ ካህኑ ህብስቱን ይዞ በአፋችሁ ላይ ያስቀምጣል አይደል? በአፋችሁ ላይ ያስቀምጣል ህብስቱን ማለት ነው። ህብስቱን ይቆርስና ያው ህብስቱን አክቹዋሊ ብዙ ጊዜ አንያውም ክርስቲያን አይደል? ቀጥታ ዝም ብሎ አፋችን ውስጥ ብቻ ነው የሚያስቀምጡልን የሚያደርጉልን። ህብስቱን ማለት በህብስት መልክ የጌታን ስጋ ማለት ነው አይደል? ህብስቱ የምንባርከው ምንድን የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን ይላል። ስለዛ ያ የሚባረከው ህብስት የጌታ ስጋ ነው። ጌታ በሐዲስ ኪዳን ስጋውን በህብስት መልክ ነው የሰጠን፣ በህብስት ፎርም በህብስት መልክ አድርጎ ጋይስ፣ ደሙን ደግሞ በወይን መልክ አድርጎ ደሙን ከዛ ከዕርፈ መስቀሉ ላይ ልክ ስትቀበሉ ወይን እኮ ነው የሚለው አይታችኋል አይደል? ጣፋጭ ነው ምናምን ወይ በተለይ ክርስቲያን ጣፋጭ ነው ወይን ነው የሚለው ከወይን የሚዘጋጅ ስለሆነ ማለት ነው። ግን በዛ በወይን ጣዕም በወይን መልክ ግን የተቀበልነው በእውነት ያለ ሐሰት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነውን ደሙን ነው። ያለ ሐሰት ጋይስ፣ እውነት በእውነት ማለት ነው። እና ኢቭን ከቅዱስ ሚስጥር ከመካፈላችን በፊት አሜን 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 ብለን ጸልየን፣ አዎ እርሱ እውነተኛ እንደሆነ ይህ እውነተኛ እንደሆነ የጌታ ስጋ እንደሆነ እናምናለን ብለን ጌታ ሆይ ሞትህን እንመሰክራለን፣ ቅድስት ትንሣኤን እናገራለን እያለን ማድረግህን ዳግም እንደምትመጣ ይህን ሁሉ እንናገራለን እያለን ነው ሄደን የምንካፈለው። ቅዳሴያችን ላይ እንደዛ እየንጸልይላ አስቀድመን የሀበነ ከመባሉ በፊት ማለት ነው። እና በእምነት ሆነን ልክ እንቀርባለን። ልክ ስንቀርብ እንዳልኳችሁ ካህኑ ህብስቱን ማለትም የጌታን ስጋ በህብስት መልክ ማለት ነው ልክ አፋችን ላይ ሲያስቀምጡ አንድ በሙሉ እምነት ማወቅ ያለብን እዛ ጋር የጌታ ፕሬሰንሱ አለ። ጌታ ይገኛል። ቅዳሴ ላይ ጌታ አለ እና ጌታ ይገኝና ጌታ ይገኝና በዛ በካህኑ እጅ ስጋውን ራሱ ጌታችን ይሰጠናል። ልክ በዛ በሐሙስ ዕለት ጌታችን ህብስትን ባርኮ እንኩ ስጋዬን ብሎ በራሱ እጅ ነው የሰጠው እና ኦገስትን ይናገራል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። ልክ እንደዛ ማለት ነው። በካህኑ እጅ አይተዋል። በካህኑ በኩል ይገለጥና ጌታ ኢየሱስ በካህኑ እጅ ስጋውን በአፋችን ላይ ያስቀምጣል። ማን? ጌታ ኢየሱስ በካህኑ እጅ ራሱ ጌታ ኢየሱስ በመንፈስ ነው የሚገኘው። ለዛ ነው በካህኑ እጅ የምንለው። በካህኑ እጅ የምንለው ጌታ ኢየሱስ በመንፈስ ነው እዛ ጋር የሚገኘው። ማለት በመንፈስ ነው የሚገኘው ያልኩት ህብስቱ ላይ አይደለም። ደግሞ
በካህኑ ይሄ ከካህኑ አንጻር ያለው ነው። ህብስቱ ጋር በመንፈስ አይደለም። የምርም ኦራሊ እንቀበሏለን። አሁን ስናላምጥ ምናምን ያንን ህብስት የምርም የጌታን ስጋ እያላምጥን ነው። ዝም ብሎ በመንፈስ ብቻ እንደሚሉት እንደ ካልቪኒስቶችም አይደለም። እንደዚህ አይነት ትምህርት ስላለ ተውት። አሁን እሱ ወደ ንጽጽር ውስጥ አልግባ። ቁም ነገሩ ምንድን ነው? ጌታ ኢየሱስን እዛ ጋር በቃ ማሰብ አለብን። ልክ ልትቀበሉት አሁን የምትቀበሉ ሰዎችም ይህን ብታደርጉ ጥሩ ነው። ልክ ወደዛ ወደ ቅዱስ ጠረጴዛ ስትቀርቡ ወይም ደግሞ ወደዛ ወደ ማዕዱ ስትቀርቡ ከጌታ ላይ ብላችሁ ከጌታ ላይ እየተቀበላችሁ እንግዲህ እያሰባችሁ ተቀበሉ። ከዛን የጌታን ምሕረት ዝም ብላችሁ ብቻ የጌታን ቻይልነቱን ደግነቱን ዝም ብሎ ማጣጣም ነው። ከዛ በኋላ የጌታን ጌታው ተገኝተ ለእኔ ለደካማው ለኃጢአተኛው ደጋግሜ ለምበድል ለእኔ ቅዱሱን ስጋህን በካህኑ እጅ አቀበልከኝ። አባቱ ይተመስገን። አይቷል። እና በሙሉ እምነት እያሰብከው ስታደርግ ጌታን በቃ እንድትወደው ያደርጋል፣ እንድናመሰግነው ያደርገናል። በልማድ ብቻ እንዳይሆን እሺ። ቅዱስ ቁርባኑን ዝም ብሎ ሄዶ ብቻ ተቀበለ ለሀጥ ምናምን እንደዛ መሆን የለበትም። ይሄ ለቅዱስ ቁርባን ያለን ያሁን ይህ ፍራቸው ክብሩ ምናምን አለ አይደል? ኢትዮጵያ ውስጥ ጥሩ ነው እሱ፣ በጣም ደስ ይላል። ችግሯን እየተቀበሉ አይደለም እንጂ ይህ ፍራቸው ክብሩ ጥሩ ነው፣ ግን በእውቀት ግን መሆን አለበት። በእውቀት ይሁንና ዝም ብሎ የውሸት ፍራቻም እንዳይሆንብን በእውቀት በትህትና ምናምን ይሁንና ከዛ በኋላ የውሸት ፍራቻ አይደለም እኛ ጋር ያለው እንደዛ እንዳይሆንብን ያልኩት እንጂ እኛ ኢትዮጵያውያን ጋር በጣም እውነት ምንም ይታወቃል። በጣም እኔ እንደውም አንዳንድ ጊዜ የሚያስፈራኝ እንደውም ከታላቅ ይቅርታ ጋር ዲያቆናት ጋር ምናምን ነው። እኔ ማለት ከታላቅ ክብር ጋር ጋይስ እኔ ይህንን ያው እንደዚህ ስለ እንትን እንዳይመስልብኝ እንጂ ይቅርታ መኩተው የምር እኔ ምናልባት አንተ ሀሳቤን ከተጋራኸው እንጃ አንዳንድ ጊዜ በጣም ያሳቅቀኛል። እኔ ለምሳሌ በዕርፈ መስቀሉ ለሕፃናት ደሙን ሲሰጡ የሚያደርጉት የጥንቃቄ ጉድለት እኔ የሆነ ቀን ተሳቅቄ ለሞተ ዛፍ ፊት ለፊት ላይ ቆሜ በወላዲቷ ስም እንዲህ በጌታ እንዲህ በስመ አብ እንደዚህ እንትን ይላል። እኔ የራሱ የዲያቆኑም እንትን ነው፣ ግን ወላጆችም ደግሞ እውቀቱም የላቸውም። በእርግጥ ልክ እንደዚህ አፋቸው ላይ ይንጠባጠባል። ከዛ በኋላ ከፈለገች ወላጇ ጥርግ ታደርግላታለች። ጌታ ኢየሱስ እኔ በጌታ ስም ተሳቅቂ ክርስቶስ በሚያውቀው እና እንደዚህ ይሄ በጣም ሺም ነው እና ይሄ የእውቀት ማነስ ነው። ሆን ብሎ የመናቅ የመዳፈርም አይደለም። በእርግጥ ግን እውቀት ያስፈልጋል። ይሄ የክርስቶስ ደም በጣም አደገኛ ነው። በጣም እንዲህ የምርም የክርስቶስ ደም ነው ብለን ካመንን የክርስቶስ ደም እንደዚህ እንደቀላል ዝም ብለህ የሆነ ሕፃን ልጅ ላይ ሲንጠባጠብ ዝም ብለህ መተህ ልጠርግ ነው ወይ ደግሞ ዝም ብለህ ታንጠባጠባለህ? በጣም በጥንቃቄ ዲያቆናት ሲጀመር አንድ ጨቅላ ሕፃን ዲያቆን መጥቶ እንደዛ ከሚያደርግ እኔ ስነስርዓት ያላቸው ሳይሆን ይቅርታ የሆነ እንትን ያሉ በሰል ያሉ ተረጋግተው ማድረግ የሚችሉ ይህንን ሃንድል ማድረግ የሚችሉ በተለይ ለሕፃናት ሲሆን ይፈልጋል። ቀስ ተብሎ ምናምን ነው እንትን ስለሚሉ ሕፃናት ማለት ነው። ለወላጆች ትምህርት ቢሰጥ አሁን ሰንበት ትምህርት ቤቶች ላይ ምናምን በጣም በቀላሉ መስራት እኮ ይቻላል። አሁን አስቸጋሪ ሆነ እንጂ ሰንበት ትምህርት ቤት ላይ ያላችሁ ሰዎች ምናምን አሁን ይህንን በደምብ እንትን ማለት የሆነ ማሳወቅ። ለምሳሌ ሕፃናት መጥተው ይማሩ የለ የወላጆች ስብሰባ ምናምን እያላችሁ የምጠሩ ከሆነ የምጠሩ ካልሆነም መጥራት ተጠሩና ከዛ በኋላ ለልጆች ሲያስቆርቡ እንዴት ማድረግ እንዳለባቸው በስህተት ወላጆች የጌታችንን ደም ከሕፃኑ አፍ ላይ ምናምን በእጃቸው ሄደው ሊነኩት እንዳይደፍሩ። አይነካም። ዲያቆኑ መንካት አይችልም። አይደለም ኖርማል ምእመን ወላጆችና ዲያቆኑ በእጁ የጌታን ደም መንካት አይፈቀድለት፣ አይቻልም። በቃ መስዋዕቱን ራሱ ካህኑ እዛ ጋር ጌታን ወክሎ ያለው እሱ ስለሆነ ማለት ነው። እና ከካህኖች ዲያቆኑ ምኑም ስለማይነካው እሱም በጥንቃቄ በተለይ መፋሰስ ምናምን በጣም ይደብራል። መፋሰስ የለበትም። እና ከዛ ውጭ ግን ምእመኑ ምናምን እንዳልኳችሁ በጣም ነው ለጌታ ስጋና ደም በጣም ትልቅ ክብር ነው ያለው እና ይህ በጣም ደስ የሚል ነገር ነው። አሁን እኛ ጋር ያለው
በጣም በቃ ደስ የሚለኝ ነገር የሚያስመሰግን ነገር ነው። ግን እንዳልኳችሁ ጌታ ግን በዚህ በብቻው ማለት ነው አይደሰትም። በጣም አክብራችሁለት በጣም ወዳችሁለት ምናምን ትልቅ የሆነ ፍራቻንም አሳየታችሁት ጥሩ ነው። ከዛ በኋላ ግን የሆነ የሄዳችሁ የማትካፈሉ ከሆነ ግን ምንድነው ፖይንቱ? ራሱ ፖይንት የሉ ማለት ምንድነው ነጥቡ? ስለዛ ምንድነው ከተባለ እንደዚህ አይነት ክብር ይኑረን። ከዛም በትህትና ሆነ ደግሞ ሄደን ከዛ ምስጢር እንካፈላለን። አሁን ሁሉም እየተካፈለ ነው። ባይዘ አሁን እዚህ ውስጥ ከእናንተ ውስጥ የማይካፈል ሰው ያለም አይመስለኝም። እውነቱን ካለ ግን የምር ምናልባት አሁን ይህን ድምፅ እንሰማ ሰው ከጌታ ስጋና ደም አሁን ላይ እየተካፈለ ካልሆነ እመነኝ በጣም ብዙ ሰው በዙሪያ ያሉ ሰዎች ምናልባት ላይቀበሉ ይችሉ ይሆናል ስላለ አይተዋል። ግን ጠቅላላ የምር በጣም ብዙ ወጣት አሁን እየቆረበ ነው። ስለዛ እሺ ምንም ብቻህን ሲውል ከምገባ ብራዘር ብትመጣ ይቻላል ተቀላቀል። ስቀልድ ነው ስቃቂ ነው። ኧረ ቢኪ አታለቃቅስ ስቀልድ ነው። ዝም ብለህ ግን ነገ ዝም ብለህ የነሳ አባትህን አግኛችሁ ቁረብ። አይ በእውነት እንዲህ አንተ የሆነ ቆይቶ ምንም አይደለም። የምር የማትቆርብ ከሆነ በእውነት አዝንብሃለሁ። በእውነት ግን ያው እኔ ባዝንብህም ችግር የለውም ጌታ እያዘነብህ እንዳይሆን ፈራ እንጂ ትላለህ። ስታስፈራራው ማለት ነው። ልጁን ሲያቀብጠው ኮመንት ጽፉ። አይ ጌታ በሚያውቀው መሆን የለበትም። እዚህ ላይ የምንተዋወቅ አትሊስት ወንድሞች እህቶች ምናምን በቃ እኛ ይሁን አንዳንዶቹ በውጭ ዓለማት ያሉ በአረብ ሀገራት ምናምን ያሉ እህቶቻችን ምናምን በቃ መቁረብ ፈልገው ምናምን አሁን እነሱ ላይችሉ ይችላሉ። ግን ጌታ በአንድም በሌላም ጸጋውን ይሰጣል፣ ያካፍላቸዋል። ችግር የለውም። ይህ እነሱ የማይችሉበት ሁኔታ ውስጥ ሆነው ስለሆነ ብቻ ግን ከልባቸው ግን መቁረፍ ይፈልጉ ከልባቸው ከቅዱስ ምስጢር መካፈል እየፈለጉ ከሆነ ያቃታቸው ጌታ የእነርሱም ጌታ ነው። ለእነሱ ምንም መንገድ የለውም ማለት አይደለም። ሌላ ቦታ ግን ይሄ አሜሪካ፣ አውሮፓ ምናምን ያላቸው ሰዎች ግን ምክንያት አታብዙ ማለት በቃ አለ ማለት በየቦታው የኢትዮጵያ ክርስቲያኖች አሉ። የኢትዮጵያ ክርስቲያን ባይኖር የኮፕቲክ ይኖራል ምናምን፣ ግን የኢትዮጵያ ክርስቲያን ብዙ አለ እውነቱን ለመናገር። ስለዛ ጠጋ ማለት በየቦታው ነው ያለው። በአውሮፓም በአሜሪካም እኔ እስከማውቀው አለ። አይ ነው አውሮፓ ላይ አንዳንድ ቦታዎች ላይ ለብዙ ሰዓታት ነድታችሁ ምናምን ነው የምትሄዱት። አሊያም ደግሞ በትሬን ምናምን ለብዙ ሰዓት ሊል ይችላል። ግን ምን ጣጣ በጌታ ስም እንደዚህ አይነት መዝገብ ለማግኘት የጌታችን ስጋና ደም እንደዛ ማድረግ ነው። እና ቢያንስ እዚህ የምንተዋወቅ ሰዎች ምናምን ከቅዱስ ምስጢር መራቅ የለብንም። እዚህ ከኛ ጋር አሁን አብረን እንደዚህ ተሰባስበን ተማምረን ምናምን ነገረው ናይስ በጣም ቅዱስ ቁርባን ተክል ምናምን ብለን ከዛ በኋላ ከዚህ ከሚዲያ ወጣ ስንል ግን እርግፍ አድርገን አሁን ያወራነው ነገር የምንረሳ ከሆነ እንዴት አለ ምንድን ነው ነጥቡ? እኛስ እዚህ መቀመጣችን ምንድን ነው ጥቅሙ? ስለዚህ ይሄ ምንም ኢንቬን ነው ማለት ነው። ዝም ብሎ እንደዚህ እንትን ማለታችን ዝም ብሎ እንደዚህ ለከንቱ ነው ማለት ነው። በቃ ለከንቱ ምንም ጥቅም የለውም ያስብላል እንደዛ ከሆነ። እና በተቻለ አቅም እንትን ማድረግ እኔ የንስሐ አባት ቶሎ መያዝ፣ ከቅዱስ ምስጢር ቶሎ መካፈል፣ ኃጢአት ብሰራት ምናምን ብላችሁ አታካብዱ። በቃ ከሰራን ቶሎ ደግሞ ንስሐ እንገባና ደግሞ አሁንም እንቆርባለን። ቅድም እንዳልኳችሁ ነው። ኃጢአት ላይ አይደለም ትኩረት ማድረግ ክርስቶስ ላይ ነው። ኃጢአት ላይ ትኩረት ባደረግን ቁጥር ኃጢአት በልባችን ይነግሳል ብያቸዋለሁ። ክርስቶስ ላይ ትኩረት ባደረግን ቁጥር ግን ክርስቶስ በልባችን ላይ ይነግሳል። ልብህ ላይ የነገሰው እሱ ይገዛሃል እና ልብህ ላይ ጌታን አንግስ፣ ኃጢአትን አታንግስ። ኃጢአት ቢፈታተንህ ራሱ አታስቡ፣ አትሊስት አትፍቀድለት፣ አትሊስት አታስቡ፣ ጌታን አስበው እና በሀሳብህ ጌታ ኢየሱስ ይመላለስበት። አይተዋል። ሀሳብን ክርስቶስ በተመላለሰበት ቁጥር የክርስቶስ ይሆናል ሀሳብ። ለማንኛውም በሉ ጋይስ እንትን አድርጓ ቁረቡ ምናምን፣ ለሌሎቹም እንደውም አራያውም እኔ እናንተ ቆርባችሁም ከዛ በኋላ ደግሞ ጓደኛችሁም ደግሞ እንዲቆርብ አድርጉት። ጓደኛችሁ እንድትቆርብ አድርጓት። ከዛን እሷም ደግሞ እንደዛ ታደርጋለች እያለን አይተዋል። በቃ ቢያንስ ተያይዘን እንደዚህ ማድረጋችን እኮ አያስመነኩሰንም። አንዳንድ ሰው ይፈራል። ኧረ እንዲህ ከቆረብኩ በኋላ ልመነኩስ ነው እንዲህ የሚል አይደለም። እንዲህ ቅዱስ ቁርባን እየተቀበላችሁ ቀስ በቀስ የሚቀረፍ ነው። ስለዛ ቀስ በቀስ የሚቀረፍ ነገር ነው እና ከ5 ዓመት አሁን 2000 ስንት ነን? 2019 ነን። መኩተው ኧረ ምንድነው ምራቅህን ጨረስኮ በመቤቴ እኩስ ምላስሽ ደረቀ አባቢ እንዳለ ጠርገሹ ምላስሽ ደረቀብሽ። በእውነት ትላለህ አትገልጥም።
መጽሐፈ ምስጢር እኔ እዚህ ጋር እኮ 2018 በቃ ከ12 ዓመት በኋላ 2030 ላይ ጋይስ በእውነት ኢትዮጵያ ውስጥ እኔ መላው ምንድነው ክርስቲያን ወጣቶች ለቅዱስ ምስጢር ተሰልፈው ማየት አለብን። እኛም አርሊ ፎሪስ ላይ እያለን ማለት ነው 42 ዓመቴ ምናምን ሆኜ አስበዋለን። ያው የሀገሯ ወጣት ተንጋግቶ ሲመጣ አጠገቤ ጥፉ ከዚህ ነው የምለው። እዛ ጋር ሰማሜ አንዳንድ ጊዜ ቤተክርስቲያን ስትሄድ አይተሃል። ብዙ ጊዜ መላጣ ነው የሚሆኑት እንደዚህ አይነት ወንዶች እዛ ቤተክርስቲያን ውስጥ አይታችሁ አስተውላችሁ ከሆነ ማለት ነው የሆነ ነገር ያጠፋችሁ ሲመስላችሁ የሚሏችሁ የሚያሳቅቁ አልወድም እንደዚህ አይነት ነገር። በእርግጥ ግን እኔም ያኔ እንደዛ ነው እንደነሱ ነው የምሆኑ ጥፉ ከዚህ ምናምን። ደግሞ አጋጣሚው መላጣ ነው የሚሆኑት እንደዚህ አይነት ሰዎች አስታውሳለሁ። የኔ ደብር የሆነ በፊት ልጅ ነገር እያለን ከጀለስ ጋር እንደዛ የሚያደርግ ሰውዬ ነበር፣ ያሳቅቀን ነበር። እኛም ያን ያው ደግሞ ልጅነት ንስሐ ልንገባ ሄደን ልጆች እያለን እኮ ነው ምን ማለት እንዳለብን ግራ ገብቱን። ነውር ነው ግን ስቀን ብቻ ተመልሰን እናውቃለን። ግራ ገብቱን እና ያኔ ደግሞ ችግሩ እንደነበር ታውቃለህ። ይሆነ እንደዚህ ነገር ያጋጥማል ነው መሳቅ በሌለብህ ቦታ ላይ አንተ ሳትፈልጉ ዝም ብሎ ሳቅ የሚያመልጥ ነገር እኛ በጌታ ያኔ እንዲህ እኛ አባን እንፈራችኋለን። ጭራሽ አትችልም እኮ ታወጣዋለህ። እንዲህ እኛ አባን እንፈራችኋለን እና በቃ ልናዋራቸው ሄደናል። ግን ውስጣችን ደግሞ በተያየን ቁጥር ከጀለስ ጋር ምን አባ ባለጌዎች ላት ወደፊት ልጅ እያለን አይ ግን ቆይ ያበደ ገባር በእውነት አኪ ከሲና ጥያቄ ተቀበላት። ተያዘው እኔ አለኝ ብዙ አኪ እኔ ጥያቄ የለኝም ብላለች እኮ። ምን ሆናችሁ ነው ሰዎች? ሰው ገስት ላይ መቀመጥ አይችልም እንዴ? እና ልትማታ ነው እንዲ ያሬት አይ ያናድዳል። ታውቃለህ በቃ ሰው ቁጭ ብሎ ገስት ላይ መጫወት ይችላል ምን ይችላል፣ መተው ነው አንዳንዴ። እውነት ነው። እኔ ጥያቄ የለኝም። አሪፍ ስለ መጠጥም ያው ነው ጋይስ። በቃ ቻው በሉ እንግዲህ። እኔ ብዙ ሰዓት አወራሁ ራሱ። ግንኙነትስ ቀናትስ ከመቁረብ በፊት እና በኋላ ስንት ነው? እንዴት ናችሁ? ሰላም ነው? ከተፈቀደልኝ ትንሽ ሀሳብ አለኝ ነው። አኬ ተቀበለው ነው። አኬ ገና ነው። ቀጥሎ እንደሚ ጨርሰናል። እሺ አኬ አመሰግናለሁ። ሁላችሁንም ሰላም ብያለሁ። መኩ ከልብ አመሰግናለሁ። የኔ ጥያቄ ያው ትንሽ በሰሞኑ ወርዳት ቅዱስ ቁርባን ተቀብዬ ነበርና በጣም ደስ እያለኝ ነው እስካሁን ያለሁት። ያው ስለ ቁርባን እየተወራ ነበር እዚህ ጋር ስመጣ ማለት ነውና ሮብ ወይ ደግሞ ማክሰኞ የንስሐ አባቴን ደውዬ ላማክራቸው ነበር ስለ እሑድ ማለት ስለ ሐሙስ ቅዱስ ቁርባን እና ግን እዚህ ውስጥ ደግሞ ብዙ ወንድምና እህቶቼ ስላሉ በእኔ መልስ ውስጥ በእኔ ጥያቄ ውስጥ ብዙ መልስ የሚያገኙ ይኖራል በማለት ነው እና እናንተን ለመጠየቅ ያሰብኩት እና ሐሙስ ቅዱስ ቁርባን ድጋሚ ለመቀበል አሰብኩኝና ያው ስለ ቅዱስ ቁርባን ብዙ እውቀት አልነበረኝም። ግን እሑድ ዕለት አንድ ወንድሜ እዛ ቤተክርስቲያን ውስጥ ቁጭ ብለን ተቀብለን ነው እና የአንዳንድ ነገሮችን ጠይቄው ነግሮኝ ነበር። ማለት አንደኛ ምግብ አመጋገብ ምናምን ነገርና ከዛ ውጭ ደግሞ ላብ ነገር እንዳያርብክ እና ስርዓቱን አስረድቶኛልና ከዛ ውጭ ያለው ነገር ለሐሙስ ደግሞ እንዴት ነው የምዘጋጀው ብዬ ሳስብ ራሴን ያው እናንተን መጠየቅ እንዳለብኝ ተሰማኝ። ያ ማለት ለምሳሌ ሐሙስ ቀን ስለሆነ ሮብ ዕለት ከስንት ሰዓት በኋላ ምግብ መመገብ ያለብኝ እና ሐሙስ ዕለትስ ደግሞ ቤተክርስቲያን በስንት ሰዓት ነው መገኘት ያለብኝ ብዬ ለመጠየቅ አስቤ ነውና ያው እንድትመልስልኝ ነው። ሄዱበት ይሄ በዲያቆንም የሚመለስ አይደለም። ንስሐ አባት አይቀልም። ለሁሉም መፍትሄ እሳቸው ነው የሚሻሉት። እሺ አንተን እንደዛ ልክ ነው። ግን ያው እንደኔ አይነት ብዙ ጥያቄ ያላቸው ልጆች ካሉ በዚህ እንዲመልሰላቸው ነበር ሀሳቤ። ችግር ለሌሎቹም እኔ እንደዛ ማሰብ ነው። እሳቸው ጋር ደውዬ ትክክል። ለምሳሌ አንድ ሺህ ምናምን ሰው አለ። ከ1000 ሰው ቢያንስ 10 ሰው የሆነ ጥያቄ ሊኖረው ይችላል እና
እንደዛ በማሰብ ነው። መልኩ እስኪ የምትለው ነገር አለ። እርግጥ ነው አሁን አንትሽ እንዳለው እንደዚህ አይነት ነገሮች ጥያቄ ካለባችሁ ምናምን ከንስሐ አባታችሁ ጋር ብታወሩ መልካም ነው። ምናልባት ግን እስኪ መኩም የምትለን ነገር ካለ እስኪ። እውነት ለመናገር እሺ ሁለት ልብ አላልኩም ነበር እዚህ ጋር እንትን እያደረኩ ጥያቄው ራሱ እስቲ ድገምልኝ። እሺ ኦኬ። ውርደት ነበር ቅዱስ ቁርባን የተቀበልኩት። በአጭሩ በል አጠር አድርጌ ልንገርህ። ሐሙስ መቁረብ ይፈልጋል። ለምሳሌ ሐሙስ መቁረብ ለሚፈልግ ሰው ለምሳሌ ጀነራል ሮብ እስከ ስንት ሰዓት ሊጾም ነው? ለሐሙስ ከሰዓት ስለሆነ ቅዳሴው ያ 18 ሰዓት ስለ እንደመሆኑ ማታ ነው በቃ እስከ አክቹዋሊ በዚህ ጾም ውስጥ የሚችል ማለት በመጽሐፋችን የተቀመጠ ከ11 ሰዓት በኋላ ነው፣ አመሻሽ ላይ ነው የሚበላው። ከ11 ሰዓት በኋላ 11 ሰዓት ሲደርስ ከዛ በኋላ ነው በዚህ ጾም ወቅት። አንዳንዶቹ የሚችሉት ያው በሁለት ቀን አንድ የሚበሉ አሉ፣ በሶስት ቀን አንድ የሚበሉ አሉ። ግን ደግሞ እንደምንችለው ነው ቤተክርስቲያን ያስቀመጠችው እና በየትኛውም ለአንድ ቅዱስ ቁርባን 18 ሰዓት ነው መጾም የሚችል የተቀመጠው። የተወሰነው 18 ሰዓት መጾም ይችላል። ከዛ ጨምሮ መጾም የራሱ ነው። በነገራችን ላይ ይችላል፣ ጨምሮ መጾም ይችላል። ሳምንቱ ሙሉ መጾም ይችላል። የሚችሉ አባቶች አድርጎ አይተናል። እና ግን በቤተክርስቲያናችን ስርዓት ውስጥ 18 ሰዓታት መጾም አለበት። ታዲያ ሮብ ወደ አመሻሽ ላይ ከበላ በኋላ ያው ለሐሙስ መቁረብ ይችላል። አክቹዋሊ ሐሙስ አመሻሽ ላይ እኮ 18 ሰዓት አይሞላም ብሎ መሰለኝ። ይሞላል። ኢቨን ራሱ የሐሙስ ቅዳሴ በነገራችን ላይ እስከ 10 ሰዓት ምናምን ነው የሚሄደው። ከሌላ ራሱ ትንሽ ዘጌት ይላል። የት ታስቀድሳል? በእናትህ ኧረ መኩ በጊዜ ነው የሚያልቀው። አጭር ነው እያስቀደስን እንጂ ሐሙስንማ አይ ሳይ ብዙ ጊዜ አልቆይ አንድ መኩማ ሁለት ቦታ ነው የሚያስቀድሰው። ለዛ ነው ኦኬ ነው እንዴ? በነገራችን ላይ ሜቢ ያላችሁበት እንጂ እኔ እንግዲህ ያለሁበት ገዳም እኔ ደብሬም ገዳም ነው። እንግዲህ ትንሽ ዘጌት ገዳም ነው በለና ገዳም ስለሆነ ሰዓቱን ማለት ነው ትንሽ እናዘገየዋለን እና እንደ ገዳም ስርዓትም ትንሽ እንትን ይላልና አስደነገጥ ነው እኮ መኩን በቅዱስ ሚካኤል ዋልንበት። አይ እሱ ገዳም ስለሆነ ነው በቃ እኛ ጋር ይሄ ኖርማል ደብራት ላይ ምናምን ይቅርታና በጣም ኮሜንት ላይ ሳነቡላ ደነገጥኩኝ። ሳነቡላ ኮሜንት ላይ አይተሃል። በህማማት ውስጥ ሐሙስ ቀን ቅዳሴ አለው ቁርባን አለው እያሉ ነው ብዙ ሰዎች እና ይሄ ጥርጥር ውስጥም የሚገባ አይደለም። አዎ አለ፣ ቅዳሴ አለ። የጸሎተ ሐሙስ ማለት እኮ ጌታ ለሐዋርያት ስጋና ደሙን የሰጠበት ቀን ነው እና እንዴት ይሄ ይጠፋቸዋል? ተወዳጆች ይሄ ግዴታ ነው፣ ማወቅ አለባችሁ እንጂ በደንብ። በተለይ ደግሞ ቅዳሴ አለ ሲባል ቅዱስ ቁርባንስ አለ የምትሉ ሰዎች ያስቸጋሪ። ቅዱስ ቁርባን ይኸውላችሁ፣ ቅዱስ ቁርባን የለም ማለት ቅዳሴ የለም ማለት ነው። እንደ የሚቀደሰው ለቅዱስ ቁርባን ነው። በነገራችን ላይ ቅዱስ ቁርባን ከሌለ ለምን ይቀደሳል? ምን አስመልክተው? እሱ የማህበር ጸሎት ነው የሚባለው፣ ሌላ የማህበር ጸሎት ነገር እንጂ ቅዳሴም በቅዳሴም ሁልጊዜም ቢሆን ቅዱስ ቁርባን አለ ማለት ነው። ስለዛ የስ ቅዱስ ቁርባን አለ። ጌታችን የሥጋዬ ነው የደሜ ነው ብሎ የሰጠበት ዕለት። እሺ ይቀጥል። ለማንኛውም ፓፓ ከታች ግን ከ9 ሰዓት እስከ 10 ሰዓት ነው እያሉ ነው። 10 ነው እያሉ የሚሉ ሰዎች አሉ። ከአንዱ ቦታ ቦታ ይለያየው እኔ አንዳንድ ቦታ ላይ ቶሎ ፈጠን ብሎ 7 ሰዓት ምናምን አካባቢ የሚገቡ አሉ። አንዳንድ ቦታ ላይ ግን ማለት በስርዓቱ ከተከደ ግን ዘግየት ተብሎ ነው የሚገባው። ጭራሽም ሲጀመር ማለት ነው መጽበተ እግሩ ምናምን ነገር እንትን አልቆ ምናምን ይሄ ወደ ትንሽ እሱን ማርፈዶ ጀምሮት ምናምን አዎ እሱን አርፈዶ ጀምሮ ንባባቱ ራሱ እኮ አልቅ ማለት ያው ቶሎ እንትን በማድረግ እንትን ይደረጋል፣ ስርዓቱ ይደረጋል እንጂ በንባባት ደረጃ ንባባት በጣም ብዙ ነው። አሁን የሐሙስ ራሱ የሕማማት መጽሐፍን እንግዲህ ካነበባችሁ የምታነቡት ካላችሁ እንግዲህ በጣም ሰፊ ነው፣ ረጅም ነው። ይሄ ሙሉ ሳምንታት የሚነበበው ማለት ነው። የሕማማት ሁሉ ነገር የሚተረጉምበት የጌታ በቃ ከጌታ ሕማም ጋር የተገናኘ ነው ሙሉ በሙሉ እና
ያን ቀን ይነበባል። ትንሽ አንዳንድ ቦታ እንግዲህ ቶሎ ለምዕመናን ሲባል እና ግን ያም ሆኖ በነገራችን ላይ 8 ሰዓት ራሱ ቢወጡ ማለት ነው 8 ሰዓት ቢወጡ ራሱ አንድ ሰው 12 ሰዓት ከበላ 18 ሰዓት አይሞላም? ይሞላል ብዬ አስባለሁ። 12 ሰዓት ከበላ ማለት ነው። ኦኬ፣ በጣም ይቅርታ በጌታ ስመኩ ታውቃለህ፣ እያሰብኩ የነበረው ማለት ነው የነገታውን ጾም የሆነ ልክ እንደ ጠዋት ጾም አያደርኩኝ እያሰብኩኝ እኮ ነው እየጠየኩ የነበሩት። አንተን ምን አይነት ሲሆን በጌታ ስም። ኧረ በጣም ኖርማል ነው። ኧረ በጣም ጤና 11ም 12ም 1 ሰዓትም በላ ምንም ያው ነው፣ ችግር ኖርማል ነው። ከ18 ሰዓት በላይ ነው የሚሆነው። ግን 1 ሰዓት ቢበላ ራሱ 11 ሰዓት። እኔ እኮ የጠዋት ወስዶ ከ9 ሰዓት በኋላ ከሆነማ 18 ሰዓት ያልፋል ላሉ አንተ ያመኛል። ምን ሆኜ? ኧረ ትክክል ነው። ሐሙስ ጠዋት 4 ሰዓት ምናምን መገኘት አለብን ነው አዛው ሐሙስ እንደዛ አካባቢ ሲጀመር የንስሐ አባት የማያስፈልገው ይሄንማ ሁላችንም የምናውቀው ነገር እኮ ነው። እኔ እንደውም እንትን መስሎኝ ነበር ታውቃለህ። ሐሙስ ከቻልክ ሐሙስም ሁል ጊዜ ብትችሉት በዚህ ሳምንት ውስጥ ሁል ቀን ተገኙ ቤተክርስቲያን፣ ከጠዋት ጀምሮ ማለት ነው። ሌሊት 11 ሰዓት ተጀምሮ ንባብ ይጀመራል እስከ ማታ 1 ሰዓት ድረስ ይቆያል። ብትችሉት ሁሉም ሳምንት ብትገኙ መልካም። የሐሙስ ዕለት ደግሞ ያው በምትችለው አቅም ጠዋትም ተገኝ 4 ሰዓትም፣ ግን ከቅዳሴ ሰዓት በፊት እግር ከታጠበ በኋላ ወደ የት ነሽ ፓፓ? ሐሙስ እዛው እንትን ገዳም ነህ ወይስ ሐሙስ ገዳም ነህ? ገዳም እዛው ልቀድስ ወይ ላስቀድስ አላውቅም፣ ግን ገዳም ና እንዲያውም አብረን እዛ ነው መሰለኝ። ልክ እላለሁ። እስኪ ጌታ ከፈቀደ ወይ እሺ ሙክዬ ሁላችሁንም አመሰግናለሁኝ። አኪ ግን ከራሴ ከቅድም ታች ላይ ሲጽፉ ሙዚቃ ማቆም አቃተኝ እያሉ ነበር ነው። የሚቻል ከሆነ ከራሴ ከህይወት ተሞክሬ ትንሽ ነገር ልበል። እሺ እና እሺ አመሰግናለሁ ስለ እድሉና እኔ እንደኔ በጣም በኃጢአት ውስጥ የተመላለሰ ሰው አልነበረም። ማለት በህይወቴ ዘመኔ ቢያንስ አሁን ወደ 28 ዓመቴ ነውና በጣም ኃጢአተኛ ነበርኩ። ማለት በቃ ኃጢአት ስደግ ይሄ ሱሰኛ አለ ጫት ምናምን ሳይሆን በጣም በቃ የሴት ሱስ ነበረብኝ፣ የዝሙት ሱስ ማለት ነው። እና በጣም ሲበዛ እና 4 ኪሎ እኔ የንስሐ አባትን ሁሌ በየሳምንቱ እየሄድኩላ ለሳቸው ንስሐ ስገባ በጣም እየተሳቀኩ ራሴን ሼም እያዘኝ ምናምን በጣም በቃ እና እንደዛ እየሆነ ግን በ15 ቀን አንዴ ግዴታ ሄጄ አገኛቸዋለሁ። ማለት ህሊናዬ በጣም በቃ አላርፍ ይለኛል እንደዛ ዝሙት ካረኩ ምናምን በኋላ እና ከዛ እንደዛ እያልኩኝ አሁን እግዚአብሔር ይመስገን ከ1 ዓመት በላይ ሆኖኛል። 1 ዓመት ከ5 ወር ምናምን ሆኖኛል እና እንደዚህ አይነት ነገር ውስጥ ርቄ ነው ያለሁት። ማንኛውም ነገር ይተዋል ለማለት ነው እዚህ ጋር ይሄን ሀሳብ ያመጣሁት። እና የማይተው ነገር እንኳን ሙዚቃ በጣም ቀላል ነገር ነው። እኔ አሁን ሙዚቃ ስሰማ ራሱ በጣም ነው የሚያስጠላኝ፣ አልሰማም ማለት ይቻላል። እና ስልኬ ሙዚቃ የሚባል የለም። ሰው ሲከፍትም ራሱን የምመክርበት ሰዓት ላይ ነኝ። አሁን ንጹህ ነኝ እያልኩ አይደለም፣ ግን በሚቻለኝ መጠን ከእንደዛ ነገሮች ውስጥ እየራኩኝ ከብዙ በጣም እኔ በአጠቃላይ በሳምንት ስንት ጊዜ ልበል በጣም ብዙ በቃ ኃጢአቶችን ሰራ ነበረ በዚህ በዝሙት በኩል እና ንስሐ ደጋግሜ ስለገባው ነው አሁን ላይ እግዚአብሔር ይመስገን ከዛ ሁሉ ቆሻሻ ነገር ርቄ ለቅዱስ ስጋው ለክብር ደግሞ በቅቼ ዛሬ ላይ እንደዚህ እናንተ ጋር ራሱ እንኳን ከወንድሞቼ ጋር እንደዚህ ሀሳብ ለመቀየር ሞክሬያለሁኝ እና ይተዋል ለማለት ያክል ነው። ያው አመሰግናለሁኝ። በርታ። ጌታ ደግሞ በነገር ሁሉ ይርዳ ያጽና። ጽናት ትልቅ ነገር ነው በክርስትና እንደሚታወቀው። በርታልን። ስለዛ ያው ቀስ በቀስ ሁሉም ነገር ይተዋል ማለት ነው። የማይተው የለም። በጣም ይተዋል። ሙዚቃ በጣም ቀላሉ ነገር ነው። እኔም በጣም ሰማ ነበር በዚህ ዘፈን በፊት በቃ ተው ነው የምላቸው። እኔ ምንም ይሄ አንድ ጊዜ በተለይ በፊት ፍንዳታ በነበርንበት ሰዓት ኢርፎን ነው ይሄ ባለገመዱ ኢርፎን አንድ ያን ኢርፎን ካደረግኩኝ በኋላ ማን ይመልሰኛል? ያማል እንዲ እና እንደውም እሱን ዘፈን ሳንሰማ ዘፈን ሳንከፍት ምናምን ነገር ቤት በኩል ይሰራል እና ቀስ በቀስ እየቀረ ይሄዳል። ግን ትልልቅ ኃጢአቶች ግን አሉ ከዚህ የከፉ። አሁን እንዳልኳችሁ ግጥሙ ጤናማ ከሆነ ማለት ነው ከዘፈኑ ይልቅ በጣም የሚከፉ በጣም አደገኛ ኃጢአቶች አሉ።
ብዙዎቻችንን ሰይጣን አሳስሮ ያስቀመጠን ያን ያህል ግድ በማይሰጠው ነገር ነው። ሰይጣን ራሱ ማለት ነው ሱሪ የለበስሽ አንቺ እንደዚህ ያደረግሽ ምናምን። አሁን እሱ ከሱ ይልቅ ልብ ላይ መስራት፣ ለሰው በፍጹም ክፉ አለመሆን ምናምን፣ ከዝሙት መራቅ። ዝሙት በጣም እሱ መጥፎ ኃጢአት ነው። ገንዘብን ከመውደድ በጣም መራቅ በተቻለን አቅም። ያው ቱ ሰም ኤክስቴንት ሁሉም ሰው ጋር ሊኖር ይችላል ይሄ ነገር፣ ግን ሁሉም ሰው ጋር ባይሆንም ግን ብዙ ሰው ጋር ይኖራል። ግን በጣም እንትኑን መቀነስ፣ በጣም ለገንዘብ በጣም ሟቹ የሆነ አይነት ሰው አለ እና እሱ አስቸጋሪ ነው። እንደዛ እንዳልነው በጣም 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 አስቸጋሪ ነው እሱ። ገንዘብን በጣም መውደድ አያስፈልግም። ብር አትስሩ አታገኙ አይደለም። ሳንቲም ሜክ ማድረግ ግዴታ ነው። ማድረግ ግድ ነው። በነገራችን ላይ መስራት ካለብህ ትሰራለህ ምናምን፣ ግዴታ ሳንቲም ማግኘት አለብህ። ግን ወደው ማለት ገንዘቡን መውደድ ግን የለብህም። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። እና ገንዘብን መውደድ የለብንም። ትዕቢት ብዙዎቻችን ውስጥ ሊኖር ይችላል። እንግዲህ መጠኑ ቢለያይም ማለት ነው። እንደዚህ አይነት ነገርም ካለ ቶሎ ብሎ ይህን ነገር መቀነስ እና እንደዛ ነው። እንደዛ ማድረግ እሱ ነው እንደውም በጣም ትልቅ ኃጢአት እሱ ነው ከእነዚህኞቹ ይልቅና እሱ ላይ መስራት። ጋይስ ሰላም ልበላችሁ። አኪ ሰላም ነው፣ ሁሉ ሰላም ነው። እንዴት ነው ወዳጅ ሳሚዳ ነው ሴናዬ? እሺ ታወሪያለሽ። ይቅርታ እንዲ እዚህ ምንም እህት የሚከበርበት እንትን አይደለም። እሺ ዳ ነው አለው ጊዜ ይመስገን። እንትን ነው ሰላም ልበላችሁ ብዬ ነው ረዥም ጊዜ ቆይቼ ለዛ ነው። እና ያው አዳዲስ ቪዲዮዎችን እየለቀቅን ነው እና አሁን በነገረ ስጋዊ ዙሪያ ላይ የሰራነው ቪዲዮ አለ። እሱን ላይክ፣ ሼር፣ ሪፖስት በማድረግ አግዙኝ ትላለህ። ማስታወቂያ እየሰራን ነው እና አሁን በነገረ ስጋዊ ዙሪያ ላይ ለአንድ ኦንሊ ጂሰስ የሰጠነው መልስ አለ ላነሳው ጥያቄ እና እሱን ቪዲዮ ኮፒ ሊንክ ተቋረጠልበት። ኮፒ ስል ያው ኮፒ ለማለት ነው። በተሳውን ኮፒ ለማለት ነው። አይ ቲንክ ሴና ጥያቄ ያላት መሰለኝ ለሱ ሳይጨርሳችሁ ይት ነው ሼርም አልኩላችሁ። እሺ አሁን ድምጽ ይሰማል? ይሰማል። አይ ነው እንትን ነው። አይ ለአንድ ወልድ ጂሰስ ቴሌግራም ላይ ነው ነው እዚሁ ቲክቶክ ላይ ነው። ቲክቶክ ላይ ነው። እዚሁ ነው። አዎ እዚሁ ነው። ስለዚህ እንትን ጋይስ ይሄ አይዛ ፎር ኤት አፖሎጀቲክስ የሚባለው አሁን የሚያወራው ሰውዬ ግን በኖርማል ስምህ ጠራሁኝ። በኖርማል ስምህ አይደለም። በእርግጥ እኔ በዛ ስም ጠራ እንጂ ኖርማል ስምህ አይደለም አሉ። ችግር አለው እንዴ? አይ ሁለቱም ችግር የለም። ሐዋርያዊ መልሶች የሚባለው ሰውዬ እንላለን እኛም ችግር የለም። ቀጣይ ቀን ሐዋርያዊ መልሶች የሚባለው ሰውዬ እንላለን። ፊትህንም ስለማታሳይ ግራ ገባኝ እኮ እኔማ ፊቴን አሳያለሁ። ያማል እንደ ቀልደኛ ሐዋርያዊ መልሶች የሚባለው ሰውዬ ይበልና ተአምር ነው የሚፈጠረው። አይ ግን ሳሚ ብለን የምንጠራው ወንድማችን ነው ትላለህ እና በጣም የተወደደ ወንድም ነው። በጣም ጎበዝ እና ዩስቲ ምናምን ነገር ፎሎ ያላደረጋችሁ ሰዎች ካላችሁ ፎሎ አድርጉት። በጣም ትጠቀሙበታላችሁ። በፊት ነው ከበፊት ጀምሮ ቴሌግራም ላይ የምንታወቀው የቲክቶክ ምናምን የሚባል ነገር ሳይመጣ በፊት እና ያ እዩ ምናምን እና እዩና ደግሞ ሼር ምናምን ኮፐሊንክ ምናምን የሚደረጉ ነገሮችን ሁሉ አድርጉ። ማለት የምታደርጉት እሱን በተደጋጋሚ ነው የምንላችሁ። አይጠቀምም እውነቱን ለመናገር ግን ሌላ ሰው ይጠቀማል። አትሊስት እናንተ እንደዛ ስታደርጉ ሌላ ሰው ጋር ይደርሳል። ስለዛ በተቻላችሁ አቅም እንደዛ አድርጉ። በጣም ጎበዝ ልጅ ነው። ኦኬ ሁላችሁም ቴንክ አይ ቲንክ ሴና ጥያቄ ያላት መሰለኝ። በዚህ ሳሚ የሆነ ጊዜ ላይ ማለት ነው ምን አስነክቶኝ እንደሆነ ባላቅም ቅሉ ምን እንዳስነካኝ አላቅም። የሆነ ጊዜ ላይ የሆነ ነገር ቀብቶኝ ነበረ ማለት ነው። የሆነ ተገናኝተን ነው መሰለኝ ሳላቀው የሆነ ነገር ቀብቶኝ ነው የሆነ ነገር አስነክቶኝ ነበር መሰለኝ። የኔ ትልቁ ቻናል ላይ ሐዋርያዊ መልሶች ትልቁ የቴሌግራም ቻናል ላይ አድሚን ነበር ማለት ማንም ሰው አድሚን ሆኖ አያውቅም። አይሆንም። እንመለሳለን እንዲያው 1000 ሰው አለ። 1000 ሰው ምስክር ነው። ግድ ነው እንዴ ትመለሳለህ። እና በጣም ወዶ ወንድሜ ነው። በርታ ሳሚሻ።
ቴንክ ዩ ሴና አቋረጥኩሽ መሰለኝ። ጥያቄ ካለሽ እሺ። ኧረ ችግር የለውም። ስማ አኪ ቆይ አንዴ ሴና ይቅርታ። በዚህ ከሴናም ጋር በረዥም ጊዜ ነው የምንተዋወቀው። ረዥም ጊዜ ከእሷ ጋር ብዙ ነገር እናወራለን ምናምን እና በጣም ብዙ ተቋረጠ ራሱ አንተ ልጅቷን አላስወራላት እኮ ነገር በቃ ሳሚ ታውራ እሷ ይሄን ለማለት ነው። እና ፎሎ አርጓት አበረታቷት ለማለት ነው። ሴናም ሴናን ፎሎ አርጓት አበረታቷት አንዴ ምን እንድትወል ሁላ አበረታቱት ነው የሚባለው። እንደኔ ሲሆነ ሰዓት ላይ ሰው ማበረታት እኮ አለብኝ እኮ እና ታዲያ ዞር ብለን እንትን አትለኝም? እንዲ አክሊል አዲስ የመጣው ወንድማችን ነው ፎሎ አርጉት ምናምን ነገር አበረታቱ ምናምን የ5 ሚሊዮን ቻሌንጅ ትችላል። አሁን ባለኝም ባገለገልኩኝ ሴና በቃ ሴናን አበረታቷት ጋይስ። በጣም አዋኪ ሰው ነች እዚህ ቲክቶክ ላይ በጥርት ናት። እሺ ቀጥይ ሴና። እሺ አይ እውነቱን ነው። በነገራችን ላይ ፎሎ አድርጉኝ ትላለህ። እሺ አኪ ምንድን ነው ቆይ ሱሪ መልበስ ምን ችግር አለው? ማለት እግዚአብሔር እኮ የልብ አምላክ እንጂ የልብስ አይደለማ። ምንድነው ችግሩ? አሁን ሱሪ መልበስ ምንድነው ነገሩ? ያው የሞደስቲ ጉዳይ ነው። ምንም እህቶች ብቻ አይደለም አክቹዋሊ ኢቨን ወንዶች ራሱ እኛ ጋር የሆነ ቁምጣ ምናምን እየለበሱ ምናምን ባይመጡ ነው የሚመከረው። እህቶችም ደግሞ ሲለብሱ ስለ ቸርች እያወራን ከሆነ በተለይ ማለት ነው ሞደስቲ ይሆናል አለባበስ አለ አብሮ የሚሄድ ማለት ነው። ሁልጊዜም ቢሆን ሃይማኖት ባህልን የሚጠልዝ አይደለም፣ ከባህል ጋር የተሳሰረ ነው። ስለዛ ከባህል ጋር ተሳስሮ የሚሄዱ ለምሳሌ ወደ በውጭ ሀገር ወዳሉ ወደ ኦርቶዶክስ ቤተክርስቲያኖች ብትገቡ ሰፋ ያለ ሱሪ ምናምን እየለበሱ እየመጡ ምናምን ሲቆርቡ ልታገኙ ትችላላችሁ። ግን ይህ ግን ከኛ ጋርም አይደለም። እነሱ ያው ቀስ በቀስ እንትን የሚያላሉትን ነገርም አለ። እውነቱን ለመናገር እኔ አላልተውታልም ብዬ አስባለሁ። በዚህ ጉዳይ ላይ አንዳንድ ጉዳዮች ላይ በውጭ ያሉ ማለት ከኢትዮጵያ ኤርትራን ውጭ ያሉት አንዳንዶቹ ጋር ማለት ነው፣ ሁሉም ጋር ቢሆንም አንዳንዶቹ ጋር ያላሉት ነገር አለ እዚህ ጉዳይ ላይ። ይሄ ቅድም እንዳልኳችሁ የልብሱን ጉዳይ ሳይሆን የሜካፕ እየተለቀለቁ እንደዚህ ጥፍሩን ምኑን የተለያየ ነገር እየተሰሩ ወደ ቅዱስ ቁርባን መቅረብ፣ አፍንጫቸው ላይ ነገር እየሰቃቀሉ አሁን ቅዱስ ዮሐንስ አፈወርቅ እንዲህ አይነቱን ነገር ቢያይ በጣም ያብዳል። ስማ አይወድም እንደዚህ ነገር በቃ ይሄ ይላል። አክቹዋሊ ጳውሎስም ቅምጥሊቱ ግን በሕይወት ሳለች የሞተች ናት ይላል። እና ይሄ ዝም ብሎ እንደዚህ የቅምጥል ነገር መውደድ ጥሩ አይደለም። እና ምን እያልኩኝ ነው? በአጭሩ ሞደስት የሆነ አለባበስ ያስፈልጋል። በክብር ነው የምንቀርበው። ስለዛ ለእህቶች የተገባው አለባበስ ምንድን ነው የሚለውን ማየት ነው። የሆነ ለምሳሌ አሁን ወንዱ አይ እኔ ጌታ በነበረበት ሰዓት ለምሳሌ እንደ ቀሚስ ያለ ነገር ይለብሳሉ፣ ቀሚስ ነው ለብሽ የሚለውን አሁን አይልም። ያው በቃ አሁን ካለበት ሁኔታ አንጻር ነው የሚያደርገው። ምንም ነገር አንዳንድ ነገሮች ከባህል አንጻር የሚታዩ ነገሮች ይኖራሉ። ግን ትልቁ ነገር ግን ለሰው መሰናከያ ለመሆን በተለመደው በቤተክርስቲያን ስርዓት መጓዝ ምናምን ጥሩ ነው። በተለይ ደግሞ ሱሪ ሲሆን ይሄ የሰውነትን እንበሎና ቅርጽ አውጥቶ የሚያሳይ ምናምን ሲሆን ለሌላ ሰውም ማለት የሆነ ትልቅ ነገር ላይሆን ይችላል። ማለት ትልቅ ነገር ላይሆን ይችላል ስል የቅርጹን ሳይሆን ጉዳዩ ማለት ነው። ጉዳዩ ራሱ ትልቅ ነገር ላይሆን ይችላል። ግን የሆነ አንዳንድ ጊዜ ሰይጣን ለመፈተን ሲፈልግ በተለይ በእንደዚህ አይነት ቦታዎች ላይ ምናምን ትንሽ ነገር ይበቋል ማለት የሆነ ኧረ በጌታ እኮ አንድ የማወራው ነገር ሁሉ እየተንሸራተተብኝ ነው። ሰይጣን ለመፈተን ትንሽ ነገር ይበቋል። ምንድን ሴና ቀጭና ምንም የሚጠባት ልብስ የለም። አንተ እያወራሁኝ ወደ ሌላ ነገር ይሄድብኛል። ሰይጣን ለመፈተን ትንሽ ነገር ይበቃዋል። ይህ እኮ አስቸጋሪ እኮ ነው ማለት ትንሽ ነገር ይበቃዋል ማለት ይሄ እንትኑ ማለት ነው። ጉዳዩን በትንሽ ነገሮች በትንሽ ጉዳይ ምናምን ለመፈተን ይሞክራል። ትንሽ ነገር ይበቃዋል ስለ ቅርጹን ሳይሆን እንዳጠቃል በቃ የተለያዩ ጉዳዮች ላይ የሚፈትኑ ነገሮች አይደሉም ብለን የምናስባቸውን ጉዳዮች እንደ ፈተና አድርጎ ሊያቀርብ ይችላል። ምንም ነገር እና
ማለት በደረጃ ይለያይ የለ ማለት ወጣኔ ያለ ደግሞ ከፍ ያለ አለ ማለት በቤተ ክርስቲያን ውስጥ እንግዲህ የምንፈተንበት ደረጃው የተለያየ ነው ማለት አንዳንዱ በጣም በጥቃቅን ነገር ወዲያው ሊወድቅ ይችላል መሰናከያ ሊሆን ይችላል አንዳንዱ ግን ምንም ላይ መስሎ ይችላል በነገራችን ላይ በጣም ጠንካራ የሆነ ምንም ጉዳዩ ላይሆን ይችላል አንዳንዱ ግን ገና ወደ ቤተ ክርስቲያን ሊመጣ ያለው ዓለም ውስጥ ትቶ የመጣን ነገር ለማስታወስ በጣም በቀላሉ መንገድ የምንሆንበት ሊሆን ይችላል እና በጣም ጥንቃቄ ይፈልጋል አንዳንዴ በእኔ እንትን እና ሱሪ ስለሆነ ብቻም አይደለም እኔ የማስበው ሱሪነቱ ሳይሆን ከሰውነት አንጻር ያንን አስቡ መንዝር ጌጥ ከዛ ጋር አገናኝታችሁ ለማሰብ ሞክሩ እንጂ ያው ሱሪ በራሱ ኃጢአት ሆኖ አይደለም ግን የምናደርገው ምን ቀሚስም እያደረግን እኮ ሰውነትን ቅርጽ የሚያሳይ በጣም ብዙ ይደረጋል ግን ኢንቴንሽናችን ከክርስቶስ አንጻር እያንዳንዱ የምናደርገው ክርስቶስን በመውደድ አንጻር ይሁን ይሄ ዓለማዊ ወደ ዓለም ነገር የሚወስደን አይሁን ትልቁ ነገር እና ርዕሱን ለምን ዞር አታደርገውም ወዳጄ ማማት ነው የሚለው ግን ቀሚስና ሱሪ ላይ ነው የተወረደልን ስለጠየቀች ነው ግን ዞሮ ከቅዱስ ቁርባን ነው የመጣሽ ከህማሙ መጥቶ ወደዚህ ስለደረሰ ነው ጋዲ እሺ ቀጥሉ እሺ አኬ በጣም አመሰግናለሁ በነገራችን ላይ አኬ በላይካ ሰው ነፃ ፍቃድ እንደሌለው አንዳንድ የኦርቶዶክስ መጽሐፎችም ይናገራሉና ለማንኛውም ቆይ በውስጥ እልክላለሁ እንትኑን እሺ እዚህ ሴንዬ ጥያቄ የለኝም ምናምን ነገር ብለሽ ከሰው ጋር አጋጭተሽ እንድጋሚ ወደ ጥያቄ ትገቢያለሽ አይ ማሳሰቢያ ነው ማለት እንትኑን ወደዚህ እንትን ከማለቴ በፊት እናንተን ከማስጠቀሬ በፊት አንቺ ግን ነፃ ፈቃድ አለሽ ሲና አዎ እንዴ አዎ እስቲ ፈቃደሽን ተጠቅመሽ አንድ ጊዜ ሚዩት አድርጊው አይ አላት ነፃ ፈቃድ በቃ እስቲ እንዳታነሹ እሺ ቀጥል መኩ በውስጥ ላኪ ለእኔ አንቺ ያልሽውን ዝም ብለሽ በውስጥ ትልኪያለሽ ጌታን በውስጥ እልክላለሁ አኬዋ ነፃ ፈቃድ የለሽም ከፈትሽ ፈቃድ የለሽም አንቺ ተቀድሮብሻል ማለት ነው አየሽ የተወሰነብሽ ነገር አለ እንድታወሪ አይተዋል ያስቸጋሪ ነው